ችግሩ የተነሳው ምንፍቅና የተነሳው በአጠቃላይ እንደ ኦሪየንታል አብያተ ክርስቲያናት ከሆነ እንደ ኢትዮጵያ ቤተ ክርስቲያን ብቻ ከተነሳ ኮፕቲክ ጋር እንደደረሰ የኢትዮጵያ ቤተ ክርስቲያን ልትፈታው ትችላለች አይደል? ነገር ግን እንደ ኦሪየንታል ቤተ ክርስቲያናት እንዳጠቃላይ የሚመለከታቸው ጉዳይ ቢነሳና ኢቭን እዚህ ጋር ይቅርታ መልህቅ አንድ ያቋረጥኩ እንጂ የኢትዮጵያ ቤተ ክርስቲያን እኮ የቅባትና የጸጋን ኮንትሮቨርሲ ስትፈታ ከእስክንድሪያ ቤተ ክርስቲያን ጋር ተጻጽፋና የእስክንድሪያን ቤተ ክርስቲያን እምነት ጠይቃ እኮ ነው የፈታችው። ይሄ ማለት ብቻህን የምትወስነው ነገር እንደሌለ እኮ ማሳያ እኮ ነው። ደን ሎካሊቲ እና ዩኒቨርሳሊቲ የሚወሰነው እንደ ኢሹ እና እንደ ኢሹ ነው። ኢሹ ዩኒቨርሳሊቲን ካካለለው ቪስ ዋይናት ሊነሳ ይችላል። ሎካሊቲ ከሆነ ግን ሁሉም መሰብሰብ አይጠበቅባቸውም። ደን የቤተክርስቲያን ግማሽ ፐርሰንቱ ደግሞ ለምሳሌ ካውንስል ኦፍ ማንዚክረትን ልንጠቅስ እንችላለን። ካውንስል ኦፍ ማንዚክረት የአርመን የሶሪያ ቤተክርስቲያን ጁሊያኒዝምን ለማውገዝ የተሰበሰቡበት ጉባኤ አለ። እንደዚህ ግማሽ ቸርቾቹ የሚሰበሰቡበት ጉባኤም ሊኖር ይችላል። እንደ ኢሹ ነው እንጂ እንዳናረግ የሚከለክል ምንም አይነት ነገር የለንም። ሎካል ላይ ካደረግነው አይናት ዩኒቨርሳል ላይ የማይሆንበት ምንም ሎጂክ እንትን። እሺ እኔ ላቅርብ እንግዲህ ጆ የጠየቀኝ ምክንያቶችን ምንድነው ኢኩሜኒካል ካውንስል ኦሪየንታል ጋር ሊኖር የማይችልባቸው ምክንያቶችን ላንሳ። አንደኛ ቀድሞውም ዶግማ ዲፋይን ተደርጓል ብለው ያምናሉ። ከዚህ በኋላ የሚጨመር ዲፋይን የሚደረግ ዶግማ አለን ብለው አምኑ። ስለዚህ ትልቁ ፖይንት ዶግማ ከዚህ በፊት ተሰጥቷል በቤተክርስቲያን ውስጥ። ምክንያቱም ይሄ ሞር ዶክትሪናል ዲቨሎፕመንት የሚባልም ነገር እንደ ካቶሊክ እንደዛ አይነትም የላቸው ማለት በኦፊሻል ደረጃ ዝም ብሎ አንድ ግለሰብ አለን ሊል ይችላል። ግን ኦፊሻሊ ዶክትሪናል ዲቨሎፕመንት ዶክትሪን ዲቨሎፕ ሊያደርግ ይችላል የሚል በእነሱ ሜንታሊቲ ውስጥ የለም። ስለዚህ ዶግማ ቀድሞ ዲፋይን ተደርጓል። በሶስቱ ጉባኤያት ውስጥ አጠቃላይ የሐዋርያት ትውፊት ዶግማቲክ በሆነ መንገድ ተቀምጧል ብሎ ነው የሚያምኑት። ስለዚህ ከሶስተኛ ኢኩሜኒካል ካውንስል በኋላ በ21ኛ ክፍለ ዘመን አንድ ኢኩሜኒካል ካውንስል ተሰብስቦ ማለትም የነዚህ ኦሪየንታል የሚባሉት ቢሾፖች ተሰብስበው ዶግማቲክ በሆነ መንገድ ዲፋይን የሚያደርጉት አስተምሮ አለን ብሎ አምኑ። ስለዚህ ዶግማ ቀድሞም ያለቀ ጉዳይ ነው እንጂ በ21ኛ ክፍለ ዘመን ላይ ዲፋይን የሚደረግ ነገር አለን ብሎ አምኑ። ስለዚህ የትልቁ ፖይንት ነው። ሁለተኛ ደግሞ ፕራግማቲካሊ ኢምፖሲብል ነው። እንዴት ነው ፕራግማቲካሊ ኢምፖሲብል የሚሆነው? የፖፕን ተመልከቱት። የካቶሊክ ፖፕ አለ፣ ጁሪስዲክሽን ዩኒቨርሳሊ ጁሪስዲክሽን አለው። በዩኒቨርሳል ቤተክርስቲያን ላይ ጁሪስዲክሽን አለው። ስለዚህ እንደ ቀደሙት ኢምፔረሮች ነበረ ኢኩሜኒካል ካውንስልን ኮል አውት የሚያደርጉት። ስለዚህ አሁን ኮንቮክ ለማድረግ ራሱ ለመጥራት አይ እንደዚህ አይነት የስህተት ትምህርት ተገኝቷልና ብሎ በዩኒቨርሳል በሆነችው ቤተክርስቲያን ላይ ኮንቮክ ለማድረግ ሚቲንጉን ኮንቮክ ለማድረግ ራሱ ጁሪስዲክሽን የላቸው፣ ዩኒቨርሳል ጁሪስዲክሽን ያለው አካል ስለሌለ። ስለዚህ ፕራግማቲካሊ ራሱ የማይቻል ነገር ነው። ማንም ኮንቮክ አደረገው። ይልቁን ደግሞ ምንድነው የሚደረገው? ለምሳሌ እዚህ አዲስ አበባ ቢነሳ እንደዚህ አይነት ትምህርት የኢትዮጵያው ሲኖዶስ ያንን ትምህርት ተሰብስቦ ሄሬሲ ነው ብሎ ሊያስወግዝ ይችላል። ከዛ ውጪ ወይም ደግሞ እስክንድርን እሱ ቅድም እንዳለው ለምሳሌ በቦሩ ሜዳ ወይም ደግሞ 16 17ኛ ኢየሱሳውያን በገቡ ጊዜ ፓትሪያርኩ ከአሌክሳንድሪያ ስለነበረ አንዳንድ ነገሮችን ይጠይቋቸው ነበር፣ ኮንሰልት እንዲያደርጓቸው ትምህርት ላይ ምናምን እርዳታ ሊያደርጉላቸው ይችላል። ስለዚህ ዛሬም የኢትዮጵያ የግብፅን በዚህ ትምህርት ላይ የሆነ አስተያየት ነገር ልትጠይቅ ወይም ደግሞ ቢሾፖችን አመታ ነገሮችን እንዲያዩ አስተምሮ ምናምን ኮንሰልት እንዲያደርጉ ካላደረጉ በቀር እንጂ ዩኒቨርሳሊ የሆነ ሲት ኖሮ እዛ ላይ ሆኖ ዶግማቲካሊ ዲፋይን የሚያደርጉበት መንገድ የለም። ስለዚህ የኔ አርጊውመንት ቢያንስ እነዚህ ሁለቱ በጣም በቂዎች ናቸው ብዬ አስባለሁ። ዶግማቲካሊ ከዚህ በኋላ ዲፋይን የሚደረግ አስተምሮ የላቸው። ሁለተኛ ደግሞ ዲፋይን ለማድረግና ኢኩሜኒካል ካውንስልን ኮንቮክ ለማድረግ ራሱ ጁሪስዲክሽን ያለው አካል ራሱ የለም። ጁሪስዲክሽን ያለው አካል እስከሌለ ድረስ ደግሞ ኢኩሜኒካል ካውንስል ከዚህ በኋላ ኦርቶዶክስ ሊኖራት ኦሪየንታል ሊኖራት አይችልም በጭራሽ። እሺ አሪፍ። እሺ ክራይቴሪያ እነዚህ ከሆነ እነዚህን ክራይቴሪያዎች ቀድሞ በነበሩ ካውንስሎች ላይ አፕላይ ታደርጋቸዋል። አንደኛ። ሁለተኛ ደግሞ ሲሜትሪካል የሆነች
ቸርች አመጣልሃለሁ። ዶክትሪናል ዴቨሎፕመንት ጭራሽ የማትቀበል የካቶሊኮቹ አይነት ዶክትሪናል ዴቨሎፕመንት የማትቀበል የኢስተርን ኦርቶዶክስ አለች። ነገር ግን ኢኩሜኒካል ካውንስል ኖሯት ዶክትሪኖችን ዲፋይን የምታደርግ ኢንፋሊብሊ ሶ በዛ ብቻ በቃ ጨረስኩት ማለት ነው። ዶክትሪናል ዴቨሎፕመንት አስፈላጊ ግዴታ አይደለም። ባጭሩ የኦሪየንታል ኦርቶዶክስ ኢኩሜኒካል ካውንስል ለማድረግ የካቶሊኮቹን አይነት ምንድነው ዶክትሪናል ዴቨሎፕመንት መቀበሏ ዴሲሰሪ ኮንዲሽን አይደለም። አይ ቲንክ እንደዛ ይመስለኛል። ሲቀጥል ደግሞ ከቀደም የነበሩትን ካውንስሎች የምትቀበላቸው ማለት ነው። አይ ቲንክ ወደ 4 ምናምን ካውንስል ትቀበላለህ አዘ ፕሮቴስታንት። እንግዲህ እነሱን ካውንስሎች የሆነ ስትቀበላቸው ኢኩሜኒካል ናቸው ብለህ ትላለህ፣ ታምናቸዋለህ፣ ዲፋይን አድርገዋል አስተምህሮን፣ እናም ደግሞ እኛም ሰብጀክት እንሆንባቸዋለን። ካውንስሎቹ ካውንስል የሆኑትና ያደረጋቸው በዘመኑ የነበሩ አካላት ኦቶሪታቲቭ የሆነ ዩኒቨርሳል የሆነ ጁሪስዲክሽን የነበራቸው ወይ ደግሞ ዩኒቨርሳል ጁሪስዲክሽን የነበረው የበላይ ፖፕ ኖሮ ነው ብለህ ነው የምታምነው? አራቱንም ካውንስል ማለት የኒቅያውንም የኬልቄዶንም የኤፌሶንንም የሁለተኛውንም ጨምረህልኝ በአራቱም ጉባኤ ኢኩሜኒካል ናቸው ስልጣን አላቸው ብለን እንላለን። በአራቱም ጉባኤ ላይ ግን እንደ አንድ ኢኩሜኒካል ጉባኤ ተጠርተው በሁሉም ማህበረሰብ ላይ ባይንዲንግ የሆነ ዴፊኒቲቭ የሆነ ነገር ለማስተላለፍ ሲያስቡና ያን ነገር ሲያደርጉ አስቀድሞ አዘ ፕሪኮንዲሽን ኢንፋሊብል የሆነ በሁሉም ደግሞ የቤተክርስቲያን ማህበረሰብ ላይ ጁሪስዲክሽን ያለው ፖፕ ነበረ የሚል አሰምሽን ነበረ ወይ? አንተስ እንደዛ አሲም አድርገህ ነው ወይ? አባቶችም እንደዛ አሲም አድርገው ነው ወይ? አንተስ እንደዛ አሲም አድርገህ ነው ወይ ካውንስሎቹን የተቀበልካቸው? ሶ ይሄ እንትንህን ማን ነው ሙገተም ይመታብኝ ይመስለኛል። ምንድነው ይሄ ፕራግማቲክ አርጊመንቱ ደግሞ እስቲ እሱን ለድሮስ ልተው። እኔም አርጊው ላደርግበት የምችልበት ፖይንት አለ፣ ግን እሱ ልተውና በዚህ በሁለቱ ብቻ እንትድል ይችላልው። የፔፕሲና ሱፕሪም ቢሾፕ ግን እንደሚላለን ከመጣችሁ I can vindicate myself more than anybody else because I have got the greatest አረ በቀላሉ ይቻላል። አሁን የጠየቀው ጥያቄ የሮም ፖፕ በሌለበት ካውንስል እኔ ኮንፈርም ሲደረግም ገጥሞኝ አያውቅም። በሁሉም ጉባኤ ላይ ፖፕ ባለበት ነው። ግን ኮንቮክ ማድረግ ግን ግዴታ ነው ብዬ ነው የማስበው። ለምሳሌ ሰባቱ ላይ ኢምፔረር ነበረ ሲጠሩ የነበረ፣ ግን አሁን ዩኒቨርሳል ጁሪስዲክሽን ግድ ነው ብዬ ነው የማስበው። ቢሾፖችን ለመጥራት ኮንቮክ ለማድረግና ወደ ሚቲንጉ ላይ እንዲመጡ ግዴታ ኮንቮኬሽን ያስፈልጋል ብዬ ነው የማስበው። ስለዚህ አንዱ እሱን ነው። በጥንቱም ውስጥም ነገስታቶቹ ቢሆኑ ነበሩ። አሁን ደግሞ ካቶሊክ ነች ያንን ነገር ኮንሲስተንትሊ ዩኒቨርሳል ጁሪስዲክሽን ያለው አካል ያላት፣ ኦሪየንታል ደግሞ ያን ዩኒቨርሳል ጁሪስዲክሽን ያላት አካል የላትም ሚቲንጉ ራሱ ለመጥራት። ስለዚህ እሱ ዩኒቨርሳል ጁሪስዲክሽን ወደ ኢኩሜኒካል ካውንስል መኖር አለበት ብዬ ነው የማስበው። እስቲ ኢኩሜኒካል ካውንስል ደግሞ ማለት ኦሪየንታል ማለት በስድስት ሀገራት ውስጥ ያሉት ቢሾፖች ወይም ደግሞ ምንድነው ማለት አንዱ ራሱ ግራ የገባኝ ነገር ምንድነው ኢኩሜኒካል ካውንስል ለማለት ራሱ አሁን ክርስቲያኒቲ ተከፋፍሏል። አሁን በተከፋፈሉበት ሁኔታ ውስጥ ነው ኢኩሜኒካል ካውንስል ይጠራል ያልከኛለሁ። ስለዚህ በስድስቱ ወይም ደግሞ ሲት ናቸው መንበር ነው ያለው መሰለኝ፣ 6 መንበር መሰለኝ ያለው። ስለዚህ እነዚህ 6 መንበሮች ምናልባት አንድ መንበር የአሌክዛንድሪያ አለ፣ የኢትዮጵያው አሌክዛንድሪያ ስር ነው ያለው፣ የኤርትራም አሌክዛንድሪያ ስር ነው ያለችው። የህንድ ምናልባት ከአምስቱም ስላልነበረች የትኛው ስር እንደሆነች አላውቅም። በጥንቱ ምናልባት ኢየሩሳሌም ስር ይሆናል። አንቲዮክ ውስጥ ነች። አንቲዮክ ናት። አንቲዮክ አንቲዮክ ደግሞ አሁን እንደምታውቀው ሲቷ ራሱ በኢስተርኖች ናቸው። አሁን አንቲዮክ ራሱ የአንቲዮክ መንበር በኢስተርን ኦርቶዶክስ ጋር ነው ያለው። ኤዶዶ ግን ኢኩሜኒካል ራሱ ስትል ምን ማለት ነው? እኔ አንዱ ያንተ ጥያቄ የሚሆንብህ ነገር ኢኩሜኒካል ለማለት ራሱ ምንድነው? የ6 ወይም ደግሞ የአሌክዛንድሪያ ያለችበት ሲትም ብቻ ነው ያወራ ያለው። ስለዚህ ኦልሞስት 5ቱ ሲት የለም። ሮም የለችበትም። ቀጥሎ ኢየሩሳሌም የለችበትም። የኦሪየንታል ኦርቶዶክሶችን አስተምሮ አስዩም ካደረክ እንግዲህ ከሰዓትኩኝ ታርመኛለህ። እንግዲህ ድረስ እሺ ብቻ አሰፕሽኖቻችንን አውቀናል። ዋናው ፖይንት እሱ ነው። ለምን ያመንነው እንዳመንን ማለት ነው። ዋናው ፖይንት እሱ ነው። ግን የትክክለኛው የጌታ ቤተክርስቲያን የኦሪየንታል ኦርቶዶክስ ነች ብለው ካሉና
ዲፋይን የሚያደርጓት ከሆነ በቃ ያ ክራይቴሪያ አይኖርም ማለት ነው ባጭሩ። አልቲሜትሊ የካቶሊክንም ሆነ የፕሮቴስታንቱንም ሆነ ኦር ደግሞ የኢስተርን ኦርቶዶክስንም ሆነ አዘ ሄሬቲክ ኦር ደግሞ እንደ አንድ ከጌታ ቤተክርስቲያን ተገነጠሉ አድርገው ካሰቡ እና የጌታን ቤተክርስቲያን በኦሪየንታል ኦርቶዶክስ ቸርች ዲፋይን የሚያደርጓት ከሆነ ሌላውን ልጠቅስልኝና አርጊው ልታደርጋችልም ኦር ደግሞ 5ኛ ክፍለ ዘመን እና 4ኛ ክፍለ ዘመን ላይ የነበረውን የክርስቲያን ማህበረሰብ ጠቅሰክ ዛሬ ላይ ካለው ማህበረሰብ ጋር ሲሜትሪካል የሆነ ነገር ልሰራልኝ አይችልም። በጣም በብዙ ነገር ይለያያሉ ማለት ነው። ሶ በዚህ ራውት ሊሞገቱ ይችላሉ ብዬ አስባለሁ። ግን ነው የቅድሙን እኮ ትልቁን ቻሌንጅ አልመለስክም። በ1ኛ ክፍለ ዘመን ላይ ዶግማቲክ በሆነ መንገድ ዲፋይን የምታደርገው አስተምሯላት ኦርቶዶክስ ቀድሞ ዶግማ ያልተባለትን ሳይሆን ትችላለች ነው። አሁን ግዴታ ማድረግ ራሱ አይጠበቅባትም እኮ ግን ያላት የኦቶሪቲ ስትራክቸር እንዳታረግ የሚከለክላት አይደለም ነው የኔ ፖይንት። ላታረግ እስከ መጨረሻው ልዘልቅ ትችላለች፣ ግን ያላት የኦቶሪቲ ስትራክቸር እና አቋሟ እንዳታረግ የሚከለክላት አይደለም። ምንም እንዲከለክላት የሚያደርጋት ነገር ያለ አይመስለኝም። እንግዲህ አላውቅም፣ እንደዛ ነው ማለት። አይ ኮንቴንቱን ዲፋይን ማድረግ ካልቻለች ስትራክቸሩ ጋር ለምን ትመጣለህ? እኔ ያልኩ ያሉት መጀመሪያ ራሱ ኮንቴንቱ ራሱ ዲፋይን መደረግ አይችልም ዶግማ ነው ብላ ዲፋይን የምታደርገው በ1ኛ ክፍለ ዘመን ላይ የላትም ነው ያልኩ ያሉት እኮ ማለት ምን ማለት ነው አልገባኝም። ዶግማ ነው ብላ ዲፋይን ልታደርግ ለምሳሌ አሁን እንዴት ነው የምናምናቸውን ዶክትሪኖችና ዶግማዎች ዛሬ ላይም ዲፋይን እናድርገው በቤተክርስቲያን ውስጥ እየተከታተሉ የመጡ በአባቶች ውስጥ የነበሩ ከዛ መጽሐፍ ቅዱስ ላይ የምናስረግጣቸው ምናምን ብለን ነው የምናምነው። ካቶሊክም ዲፋይን ስታደርግ ዲፋይን የምታደርግበት ኢንፋሊብል የሆነው ፖፑም ሆነ ማጅስቴሪየሙ ምንድነው ይሄ የኤክስፖዚሽን ስራ ነው። በቃ ስራው ኦልሬዲ ሪቪልድ የሆነውን ስራ በቤተክርስቲያን ማህበረሰብ ውስጥ የተገለጠውን ነገር ሪቪል ማድረግ ኤክስፖዝ ማድረግ ነው ብላ ነው ራሷን የምታብራራው። ከዛ አንፃር የኦሪየንታል ኦርቶዶክስም ዛሬ ላይ ኦልሬዲ ሪቪልድ የሆነውን በአባቶች ዘንድ ያነበብነውን ያየነውን የተገለጠውን ነገር ለምሳሌ እስኪ አይ ብላ ዲፋይን ታደርጋለች። ግራ የገባኝ ስለሆነ ወይም ደግሞ በምሳሌ ያስረዳኝ። እኔ ያልኩ ያለሁት ከሶስቱ ኢኩሜኒካል ካውንስል ውጪ ዛሬ ዶግማቲክ በሆነ መንገድ ዲፋይን የምታደርገው ነገር ምንድን ነው? ለምሳሌ እስኪ አንሳልኝ። ከሶስቱ ኢኩሜኒካል ካውንስል ውጪ ዶግማ እንዲሆንልኝ ፈልጋለሁ ብላ ዲፋይን ልታደርግ የምትችለው ነገር ምንድን ነው? እሺ አይ ኔሴሰርሊ አዲሽናል የምትጨምረው ነገር እኮ ላይ ይችላል። የሆነ ኮንትሮቨርሲ ሲነሳ አሁን ባይዘው ተነስቶ አልቆ ላይ ይችላል ማለት ተነስቶ አላለቀም። የሆነ ኮንትሮቨርሲ አብዛኞቹን ደግሞ አልቋል ብለህ ነው የምታስበው? ዶግማ እኮ አልቋል። ካውንስሎቹን ካያቸው አይ አብዛኞቹን ካውንስሎች ካያቸው ቤተክርስቲያን ታሪክ ውስጥ የነበሩትን የሆነ ምንፍቅና ሲነሳ ነው ቤተክርስቲያን መጣ ኖ እንደዚህ ነው ብላ የምታስቀምጠው። ኦኬ አሪዮስ መጣና ክርስቶስ ያልኖረበት ዘመን ነበር ዘላለም ያለ ምናምን ብሎ አለ። ከዛ ኖ ብላ አስተካከለችው። ከዛ ንስጥሮስ መጣ ኖ ክርስቶስ ሁለት አካል ነው የሚል ነገር አስቀም ኖ ብላ እንደዚህ ነው እንጂ የሚሄደው አክቲቭሊ እኔ ዲፋይን ላርግ ምንም አይነት ኮንትሮቨርሲ ሳይመጣ ምንም አይነት ጭቅጭቅ ሳይመጣ ምንም አይነት ነገር ሳይመጣ ላይክ ከራሷ ተነስታ ዲፋይን ላርግ የምትለው ነገር አልነበረም በቤተክርስቲያን ታሪክ። ስለዚህ የሆነ ኮንትሮቨርሲ ቢመጣ የሆነ ጭቅጭቅ ቢመጣ ሲጀመርም የኢንፋሊቢሊቲ ኦቶሪቴቲቭ የሆነ አካል ያስፈልገው እኮ እነሱ እንደሚሉት ከሆነ ችግር ከመጣ ቤተክርስቲያን ራሷን የምትጠብቅበት ትልቁ ቱል ነው ዋናው ፖይንት። ስለዚህ የሆነ ችግር ቢመጣ የሆነ ኮንትሮቨርሲ ቢመጣ በቤተክርስቲያን ውስጥ ላይመጣ አይችልም ብለህ እስካልክ ድረስ ያንተ ጋፕ እኮ ይሄን ግራውንድ ከሰጣቸው ያንተ ጋፕ ምንድነው? ከአራተኛ ክፍለ ዘመን በኋላ እኮ ስንት ከኤፌሶን በኋላ እኮ ስንት ልዩነቶች እኮ ነበሩ፣ ኮንትሮቨርሲዎች እኮ ነበሩ። ለምን በዛ ጊዜ በቦሩ ሜዳ ለምን ዶግማቲክ በሆነ መንገድ ዲፋይን አላደረገችም? ወይም ደግሞ በሌሎቹ መንገድ ወይም ደግሞ አሌክዛንድሪያም ይሁን ሌሎችም ኦሪየንታሎች ዶግማቲክ በሆነ መንገድ ከኤፌሶን በኋላ ዲፋይን የተደረገ ነገር አላቸው ወይ ነው ያሉት። ኮንትሮቨርሲዎች አሉ። ኮንትሮቨርሲ ኖሮ ግን ዶግማቲክ በሆነ መንገድ ዲፋይን አላደረጉም። እሱ እኮ አርጊመንት አይሆንም። ሸርፌክስ ማለት ኦቶሪቲ ኖሮክ አለማድረግ የኦቶሪቲ አለመኖሩን ወይ ደግሞ የኦቶሪቲውን አፕሊኬሽን ማጣት ኦቶሪቲው የለም ወደሚል ኮንክሉዥን ያደርስ አግኝተኛ ኦቶሪቲው አለ። የኔን አርጊመንት ምናምን ለማድረግ እኮ ኦቶሪቲው ኢንፋሊብል የሆነ ኦቶሪቲ አለ ዲፋይን ማድረግ አለብህ ብለህ እንደ ካቶሊክ ብታነሳው ነው እንጂ እሱማ የካቶሊክ ቤተክርስቲያን ኢንፋሊብል የሆነ ኦቶሪቲ አላት። ነገር ግን አሁን በመሐከሉ የሚነሱ ኮንትሮቨርሲዎች ነበሩ ወይ ደግሞ ኮንትሮቨርሲዎች አሉ። አንዳንዱን በሎካል ቸርች ትጨርሰዋለች፣ አንዳንዱን በኢኩሜኒካል ካውንስል ትጨርሰዋለች። ብቻ ግን ያ ኢንፋሊብል የሆነ ካውንስል ማነው ኦቶሪቲ ኖሯት ወይ ደግሞ በሃይራርኪ ውስጥ ያ ነገር ኖሮ ያንን ነገር አፕላይ አለማድረጓ ተግባራዊ አለማድረጓ
አፕሊኬሽን አለመስራቷ የኦቶሪቲውን አለመኖርና ኮንሲስተንትሊም ደግሞ አፕላይ ማድረጓን ጥያቄ ውስጥ የሚከት አይደለም። እሺ ጆዬ አሁን ስለዚህ አንተ አሁን መሰረታዊ ጥያቄ ነው የምጠይቅህ። ቤተክርስቲያን ራሱ ኢንፋሊብል በሆነ መንገድ ዶግማን ዲፋይን ማድረግ ትችላለች የሚል አላት፣ ኦሪየንታል አላት። አሁን የካቶሊክ አላት ቤተክርስቲያን ዲፋይን ማድረግ ትችላለች ዶግማቲክ በሆነ መንገድ ብላ ነው የምታስበው። ስለዚህ አሁን የምታሳየኝ ከኢኩሜኒካል ካውንስል ውጪ ኢንፋሊብል በሆነ መንገድ ዲፋይን ማድረግ ትችላለች የሚል የቤተክርስቲያን አውቶሪቲ እንዳላት ታሳየኝ። እንግዲህ ካልተሳሳትኩኝ አሁን ምዝድሮስን ነው እዚህ ጋር የተቀመጠውን ሰው እንትን አፒል ማድረገው በትክክል ከተረዳዋችሁ ማለት ነው። ሁለት አይነት አፕሮች እንዳለ ነው መገመተው እንግዲህ ማውቀው እስካጠናው ድረስ። አንደኛ ኢኩሜኒካል ካውንስል አላት። ሶ አሁን እያልኩት እየሞገቱት ባለው ሴንስ አሁን ላይ አክቲቭሊ ዲፋይን ማድረግ ትችላለች፣ ደግሞ ዴፊኒቲቭ የሆነ ነገር መስጠት ትችላለች። አሴም ታይም ደግሞ the whole consensus of the church ያመነበት ነገር ኢንፋሊብል ነው ልንገዛለት ይገባል ብላ ታስባለች። እንግዲህ ካልተሳሳት ሁለቱ አማራጮች ነው ያሉት ኢንፋሊቢሊቲ አክሰስ ለማድረግ። ያማን ስለዚህ የመጀመሪያው እሺ ተቀበለ እሱ ካቶሊክ የሚቀበላል እንትና ሸልፌክስ እያለ ያለው ፕራክቲካል አስፔክቱን ስንመለከት ለምሳሌ ካቶሊክ ዶግማቲካሊ አውቶራይዝ የምታረጋቸው ነገሮች ከነዚህ ከሶስቱ ኢኩሜኒካል ካውንስሎች ውጪ ታይተዋል። ትሬንት ልትመለከት ትችላለህ፣ ሌሎች ሌተር እንትኖችም ማየት ትችላለህ ነው። ሶ if there is something the same ነገር ልናወራ የምንችለው ነገር for the oriental orthodoxy አለ ወይ? አሁን ኦልሬዲ በነዛ በሶስቱ ውስጥ ከተነገረው ውጪ ኦልሬዲ በካቶሊክ ውስጥ ዴቨሎፕ እያደረገ የመጣና በኢንፋሊቢሊቲ ዶክትሪናቸው ላይ ቆመው ይሄ ነው ብለው ያስቀመጡት ነገር ስላለ ያ ፕራክቲካል ነው። አትሊስት በካቶሊክ ሳይድ ካየነው ነው። ኦኬ ደን ያ ነገር ለምንድን ነው ፕራክቲካል ከሆነ ፕራክቲካል ከሆነ ለምንድን ነው ማናየው? ኢትስ ላይክ በጣም ትምህርቱ ራሱ የላትም ፕራክቲካሊ ሶስቱ ኢኩሜኒካል ካውንስል ውጪ ፕራክቲካሊ የለም ከሚለው ተነስቶ ትምህርቱም የለም ነው ወደሚለው ይሄዳል። ትምህርቱ ራሱ እንዳላት ታሳየኝ ነው እሱ ነው ኢቭን ትምህርቱ ራሱ አለ ወይ ነው ሌላኛው ፖይንት ነው የተቃወምከኝ የካቶሊክ ሸልፌክስ ነው ያረክ ያለው ሸልፌክስ ነው ይደለት ሸልፌክስ እያለ ያለው ያቀርብልህ እንግዲህ ማስረጃው እስድሮስ ይጨምርበታል ሞሮፍ ከጆ ጋር እየተካሄደ ስላለ ማለት ነውና ኦኬ አውቶሪቲው አለ ግን ያው ስታረገው አላየንም ነው አይነት ነገር እንትና ሸልፌክስ ደግሞ እያለ ያለው እኮ ዳን ሸልፌክስ ደግሞ እያለ ያለው ለሰይ ምንድነው አዲስ ነገር ሊጨምር የምትችለው አይነት ነገር ማለት ነው። ምንድነው አዲስ ነገር ሊጨምር የምትችለው ካሉ ኮንትሮቨርሲዎች ዊዝን ዲስ ከሚድቫሉን ጀምር ኦሬዲ እስከ 500 ያለው ስለሚታወቅ ማለት ነው። ከ500 ወዲህ ባሉት ውስጥ የተነሱ ሌሎች እንትኖች ነበሩ። ዳን ኢኩሜኒካል ማይንድ ሴት ኖሮት ኢኩሜኒካል ማይንድ ሴት ኖሮት ያን አውቶሪቲ ፕሪሳፖዝ በማድረግ ያንን ነገር ኢምፕሊመንት እያደረገች የቀጠለችው ካቶሊክ ናት። ኦኬ ካቶሊክ ናት። then where is that authority ቬስት የሆነ የነበረው የቱ ጋር ነው? ኤንድ ዶግማቲካሊ ሌላው ጥያቄ ዶግማቲካሊ እንደዛ ሊያደርጉ እንደሚችሉ አሁን ፕሪሳፖዝ አድርገን እዛ ጋር ካደረጉ እዚህ ጋርም ሊያደርጉ ይችላሉ በሚለው እሺ አሁን ሁለት ጥያቄ ነው። አንደኛ ፕራክቲካሊ የትን ያደረጉት አላየንም ነው። ካቶሊክ አሳይታናለች ቢያንስ ኦሪየንታል ግን አላሳየችንም ነው። ምክንያቱም አሁን እሺ ኮንትሮቨርሲዎች ተነስተዋል ምናምን ነገር ግን አላደረገችውም። ግን ለኔ ሪሌቫንት ጥያቄ ነው። አላውቅም እንግዲህ ይሄ ጥያቄ ለምን አሁንም ቀደም ብዬ ወደ መለስኩት መልስ ነው መሄደው። እሺ ብቻ እንደዚህ ነው የምረዳው ብቻ ነው። አንደኛ የመጀመሪያው ጥያቄ መሆን ያለበት በእርግጥም እንደዚህ ታምናለች ብሎ የሚለው ጥያቄ መመለስ አለበት። አይ ቲንክ እኔ እስካነበብኩት እስካጠናው ድረስ እንደዛ ነው የሚያምኑት። እንግዲህ እስካየው ድረስ እሱ ላይ ከቆኝ ያው ኦብቪየስሊ ሙሉ አርጊመንቱ ይወድቃል ማለት ነው። ኦብቪየስሊ ግን እንደዛ ነው እንግዲህ ማቀው እና አይ ቲንክ ኦሪየንታል ኦርቶዶክሱ የሆነው ወንድማችንም እሱን አስረግጦልናል። ማስረጃዎቹንም ደግሞ እንግዲህ ከሱ ጋር እሱ ሊያቀርባቸው የሚችላቸው ነው የሚሆኑት ከኔ በተሻለ መልኩ። ግን እሱን አስይም አድርጌ ከተነሳው በኋላ ግን ግዴታ አስይም ማድረግ ስላለብኝ ፕራክቲካሊ ለምንድን ያልተገበረቻቸው
ተግብራም ደግሞ አላየናቸውም ከዚህ በፊት ኮንትሮቨርሲዎች ተነስተው የሚሉት ጥያቄዎች ሆል ኮንሰፕት ለአጠቃላይ ለዲቤቱ ሬሌቫንት ናቸው ብዬ አላስብም። ሬሌቫንት የሆነ ጥያቄ በእርግጥም ታምነዋለች ወይ አሁን ክሌም ያደረኩትን ደግሞ ያ ኢንፋሊብል በሆነ መልኩ የሆነን አስተምሮ አሁን ላይ ሰብሰብ ብለው ዲፋይን ማድረግ ይችላሉ የሚለውን ነገር ታምነዋለች ወይ የሚለውን ነገር ማስረገጥ ነው የሚያስፈልገው እንጂ እሱን እንደሚያምኑ ካሰብን በኋላ ወይ ደግሞ ካወቅን በኋላ ፕራክቲካሊ አልተገበረችውም ተግብረዋለች ወይ የሚለው ጥያቄ ሬሌቫንት ነው የሚሆነው። ብትተገብረውም ባትተገብረውም ነገ ተነስታ ኦሪየንታል ሆኜ ነገ ተነስታ ከነገ ወዲያ ተነስታ ሰብሰብ ብለው አጠቃላይ አብያተ ክርስቲያናቱ የሆነን ዶክትሪን ዲፋይን ቢያደርጉ እንቢ ብዬ ልል የምችልበት እንደ ኦሪየንታል ኦርቶዶክስ ሆኜ ማለት ምንም ምክንያት አይኖርም። ሶ ያንን ፕሪንሲፕሉን ከተቀበለች ፕራክቲካሊ መተግበር አለመተግበሩ ሬሌቫንት ጉዳይ ሆኖ ወደ ኋላ ባክፋየር የሚያደርግ ነገር ነው ብዬ አላስብም። ሶ ግን ሬሌቫንት ጥሩ ጥያቄ ጠየቀው። በእርግጥም አሁን ያልከውን ነገር ታምነዋለች ምን ማስረጃ አለው የሚለው ነው። እንግዲህ እኔ እስካነበብኩት ታምናለች ብዬ ነው እንግዲህ ማውቀው። እናም ደግሞ አላምንም ደግሞ ከተባለ አታምንም ከተባለ የመጨረሻ ለመጨረስ ማለት ነው ካቶሊክ ራሱን አስቀምጣለች ኦሪየንታል ላላት ወይ እሱን ነገር ምን አልከኝ? እሺ አይ ያልኩ ካቶሊክ ራሷን ዶግማ እንዴት ዲፋይን እንደሚደረግ ዶግማ ማለት ምን ማለት እንደሆነ አስቀምጣለች። ስለዚህ ቸርች በኢኩሜኒካል ካውንስል ዲፋይን ሲያደርግ ነው የሚለው ራሱ ከኦሪየንታል ከየት ነው ያመጣው ነው። አሁን የኦሪየንታል አንዱም ኦፊሻል የሆኑ ነገር ሊኖር ይገባል። ዶግማ ማለት እንዲህ ማለት ነው፣ እነዚህዎች ዶግማዎች ነበሩ፣ ወደፊት ደግሞ ዶግማ በዚህ መንገድ ዲፋይን ልናደርግ እንችላለን የሚሉ ነገሮች ኦፊሻል በሆነ መንገድ እስካላመጣ ድረስ አንተ ምናልባት ዶግማ የካቶሊኩን ፍሬምወርክ ይዘህ ነው ኦሪየንታል ላይ የተጠቀምክ ያለው ብዬ ነው የማስበው። እሱን ስታመጣ ብቻ ነው ምናልባት የኦሪየንታሉን አርጊመንቶችን ልታነሳቸው የምትችላቸው አርጊመንቶችን ልንረዳ የምንችለው። ከዛ ውጭ ግን ፍሬምወርክ የካቶሊክ ሆኖ እና ፕራክቲካሊ ደግሞ ሊሆን በማይችል ነገር ላይ ምንድነው ቲዮሪውን ከካቶሊክ ወስደ ፕራክቲካሊ ደግሞ ወደ ኦሪየንታል የርክ ነው የሚመስለው። ስለዚህ እኔ ደግሞ ቲዮሪው ራሱ ወደ ፕራክቲካሊቲው ራሱ አልመጣ በፊት አስተምሮ ራሱ አላት ወይ ቤተክርስቲያን ዶግማን ዲፋይን የምታደርግበት መንገድ አለ ወይ ካለስ ደግሞ ኦፊሻሊ ቤተክርስቲያን በዚህ መንገድ ዲፋይን ማድረግ ትችላለች የሚል ነገር አላቸው ወይ ነው። እሱ ደግሞ ከተመጣብህ ያንተ አርጊውመንት ብዙም የመሄድ እድል የለውም ነው። አዎ አይ ትክክል። በቃ እኔም ፖይንት እሱ ነው። እሱ ላይ እንግዲህ አሁን እንዴት ነው ኦፊሻሊ ተሰባስበው ምናምን ነገር እንዲህ ነው እንዲያ ነው ምናምን ብለው ባይሉም ደግሞ እንደዛ ነገር ባላገኝም ነገር ግን እስካነበብኩት ሊቃውንቶቻቸውን ከየትኛውም አቅጣጫ ኦሪየንታል ኦርቶዶክስን ቸርች ምንድነው ለማብራራት ያነበብኳቸው ሰዎች ክሌም ያደረጉትን ነገር ነው እንግዲህ ያወራሁት። አሁንም ቀጥታ ጠይቄው ወንድማችን እንደዛ ነው ያለው። ሶ ከዛ አንፃር ይሄ አሰምሽን ካለ ይሄን አሰምሽን ሚይዙ ከሆነ ቢያንስ ኮንሲስተንት ናቸው ነው እያልኩ ያለሁት። ይሄ ከተመታ ድረስ ግን ይሄ ስህተት ከሆነ ድረስ ግን ቀጥሎ ያለው የፕራክቲካል ጉዳይ ምንም ጆ እሱን ነገር አሁን እንዴት እናገኘዋለን መሰለህ? መስማት ያለብን እስድሮስ ይነግረናል። ኢኩሜኒካል ስንል ምን እያልን እንዳለ ይታወቃል። ኢኩሜኒካል ማይንድ ሴቱም እንደሆነ ስለሚታወቅ ደን ፕራክቲካል ነው የካቶሊኩ እናውቀዋለን። በትሬንትም በፈርስትም በሰከንድም ዶግማቲክ በሆነ ወይ ያንን ነገር እንደሚናገሩ እናውቃለን እና በዛ ማይንድ ሴት ኢኩሜኒካል ስንል ወደኋላ ሶስቱን አራቱን እያሰብን እንዲህ ነው ብለን ዴፊኒሽን ካስቀመጥን በኋላ በዛ ዴፊኒሽን መሰረት ካቶሊክ ሄዳበታለች። ደን በዛ ዴፊኒሽን መሰረት አለ ወይ ኦሪየንታል እንትኑ አካሄድ አለ ወይ? ለምሳሌ ቦሩ ሜዳ ከሆነ እዚሁ ነው ያለው የቅባትና ምንድነው የካራ ቅባትና የጸጋ ምናምን ጉዳይ ነው ሴትል የሚያደርገው። ኦኬ ሶ እዚሁ ነው ያለው። ኮፕቲክ የለችበትም ሌሎቹ የሉበትም ነው። ግን የካቶሊክ ሲሆን ዩኒቨርሳል ጁሪዲክሽን አለው ነው። ኦኬ ይገዛል፣ ወደ ኢትዮጵያም ይወርዳል፣ ወደ ሌሎችም ይወርዳል። ሶ ኢፍ ኢኩሜኒካሊዝም እሱ ከሆነ ኢኩሜኒካል እንትኖችን ምንድነው ስህተቶችን ወይ ምንፍቅናዎችን ለማውገዝ ኢኩሜኒካል ካውንስል ነው ይሰራል። አዎ ማለት በሎካል ካውንስል የተወገዙ ምንፍቅናዎች አሉ። ስለዚህ ኢኩሜኒካል ሲንግል ዴፊኒሽኑ ምንድነው? ቤተክርስቲያንን የሚመሩ ኦቶሪቴቲቭ በሆኑ ስልጣኖች ላይ የተቀመጡ ቢሾፕሪክ በዋነኝነት ተሰባስበው ዴፊኒቲቭ የሆነ የነገር ሲያስቀምጡ
እሺ ኢኩሜኒካል ሁሉም ከየአቅጣጫው ሲሰበሰቡ ነው። የኔ ፖይንት ኢፍ ዳትስ ዘ ትሩዝ ደን በዛ መልክ በኦሪየንታል ቸርች ውስጥ እናያለን ወይ ነው አለ ወይ እንደዛ የማድረግ ስልጣን አለ የሚል ነገር አለ ወይ? ቢሾፖቹ ሰብሰብ ብለው አሁን ለምሳሌ ቲክቶክ ላይ የምናውቀው ምንድነው ሰብሰብ ስንል አነሳሳትም የምታስታውስ ከሆነ ቲክቶክ ላይ ያሉ ምዕመናን ሲነግሩን የነበረው ቤተክርስቲያን አትሳሳትም ስንል ዩኒቨርሳል ቸርች ሰብሰብ ስንል ነው እያሉ ያሉት። ሶ አለመሳሳትን በመሰብሰብ ከሆነ ዲፋይን የሚያደርጉት ደን እኛ እያልን ያለነው ኤንድ ካቶሊኮችንም እናስገባበትን ያንን ዴፊኒሽን ነው እነሱ የተከተሉ ያሉት አትሊስት የሰማናቸው ልጆች። the point is ሎካል ቸርች ያንን ኤሴንስ ይዛ መቀጠል ትችላለች የሚል የራሳቸውና አቋም አላቸው ወይ? አሁን መስማት ያለብን አይ ቲንክ ስትሮስ ይመስለኛል። ምክንያቱም የካቶሊክ ያወራው ነው ማለት ነው። እንደዚህ ነው የማስበው። እሱ የራሳቸውን አቋም ነው አሁን እስካሁን የተረዳሁትን በዚህ መልኩ ሪፕሬዘንት አድርጌ ከካቶሊክ ይልቅ የተሻለችዋ ኦሪየንታል ነች ብዬ አድርጌ ያለው እናንተ ማሰባችሁን ሰጣችሁኛልና አንድ ፖይንት ላይ ነው የመጣ ነው። በእርግጥም አሁን ያልከውን ነገር ታምነዋለች ወይስ አታምነውም? ምንድነው ኤቪደንሱ የሚለው ፖይንት ነው እንግዲህ አልቲሜት ፖይንቱ ብለናል። ሰው ጥሩ ነው። እሺ ቢያንስ ክላሪፋይ ያደርገናል። እሱ ላይ እዚህ ድረስ ምትለን እንትለናለህ። ግን ደግሞ ወደዚህ ዲቤት እና ወደዚህ ውይይት የመጣ ነው ከምንድነው የኦሪየንታል ኦርቶዶክስ ከካቶሊክ ትሻላለች ወይስ ካቶሊክ ከኦሪየንታል ኦርቶዶክስ ትሻላለች ወደ ከሚለው ፖይንት ተነስተን ነው ትራያል ስንሰራ ማለት ነው። ስለዚህ ከዛ አንፃር የምጠይቃችሁ እናንተን ገልብጬ የምጠይቃችሁ ነገር ምንድነው አሁን በተናገራችሁት የስልጣን ሃይራርኪን ምንድነው የካቶሊክ ብቻ መንገድ በዛ ስፔሲፊክ መንገድ እሱን ስለመረጣችሁ ማለት ነው። ደግሞ ሸልፌክስ እና ጆናታን አዳማንን አላውቅም እርግጠኛ አይደለሁም፣ ግን ስለመረጣችሁ ፓፓል ኢንፋሊቢሊቲን አትቀበሉም። በዚህ ፓፓል ኢንፋሊቢሊቲ እና በማጅስትሪየም አጠቃላይ ማጅስትሪየም ኢንፋሊብል ናቸው ከሚሉት ደግሞ ነጥቦች ተነስተው ብዙ ዶግማዊ መሆን የሌለባቸው ኢቨን ላይክ የቤተክርስቲያን በቃ የልብ ነው ብላችሁ የምታስቡትን ሶቴሪዮሎጂ ሁላ እስከማበላሸት ወር ደግሞ የሆነ ያህል በጣም ሰቪር በሆነ መልኩ ትክክል ባልሆነ መንገድ እስከማበላሸት ድረስ ዲፊኒቲቭሊ አስቀምጣለች። ይህንኑ ስልጣን ተጠቅማ ይህንኑ ስትራክቸር ተጠቅማ ብላችሁ ታምናላችሁ? ብዙ ሰዎችን ምዕመናንን ወይ ደግሞ ክርስቲያኑን ማህበረሰብ በማይሆኑና ጭራሽ ሰብጀክት ሊሆኑ በማይገባቸው ፖይንቶች ላይ ሰብጀክት አድርጋለች ብላችሁ ብዙ የምትጠቅሷቸው ነገሮች አሉ። ነገር ግን በዚህ ሳይድ ደግሞ ኦሪየንታሎች አሉ። ኦሪየንታሎች ግን ምን የላችሁም ብላችሁ እያላችሁ ነው። ኢንፋሊብሊ ዲፋይን ማድረግ አይችሉም በዚህ ሰዓት ተሰብስበው ብላችሁ እያላችሁ ሰው ከሁለቱ የተሻለው የትኛው ነው? ኢንፋሊብሊ ዲፋይን ማድረግ አንችልም። ነገር ግን የምናምነውን ነገር የምናምነው በአጠቃላይ በጥንታዊ ማህበረሰብ ዘንድ የታመነውንና በተለይ ደግሞ ከሶስቱ ካውንስሎች መውጣት የለበትም። ነገር ግን በጥንታዊ ማህበረሰብ ዘንድ ደግሞ ኮንሴንሰስ ያለውን ነገር እንቀበላለን ብለው የሚያምኑትን ነገር ቢያንስ በዚህ ክላሪፋይ አድርገዋል፣ በዚህ ክላሪቲ ሰጥተዋል። አሁን እናንተ ያላችሁት ነገር ትክክል ከሆነ ማለት ነው። ስለዚህ አሁን ላይ ኢንፋሊብሊ ዲፋይን ማድረግ አንችልም ኦሪየንታል ያላችሁት እንደዛ ነው። ሶ እንደዚህ ከሆነ የተሻለው የትኛው ነው ማለት አሁን እኮ እንደውም ወደኔ መጣችሁ ቀረባችሁ እንደው ኢንፋሊብል ካቶሊክ ስትመርጡ ፓፓል ኢንፋሊቢሊቲን ትቀበላላችሁ። እሱንም ራሱ ተሰተስ ነው ብላችሁ ትላላችሁ። በፓፓል ኢንፋሊቢሊቲ ደግሞ ምክንያት የመጡ ብዙ ስህተቶች አሉ ብላችሁ ትላላችሁ። እሱንም ትቀበላላችሁ። ነገ ከነገ ወዲያም ደግሞ በፓፓል ኢንፋሊቢሊቲ ምክንያት ግዴታ ሰብጀክት ሆናችሁ ስህተት ውስጥ ደግሞ ልትገቡ ትችላላችሁ። ነገም አዲሽናሊ መጨመር ስለምችል ቤተክርስቲያኑ። ነገር ግን በኦሪየንታል ሳይድ ግን የለም እንደዛ። ስለዚህ አሁንም የተሻለው የኦሪየንታሉ ነው ባጭሩ። አይ ነው ቆይ በደንብ መጀመሪያ ላይ እኮ አንተ አንስተ የነበረው አይኮን ቬኔሬሽን ኢማኩሌት ኮንሰፕሽን አነሳልኝ። እኔ ደግሞ ለኔ ካቶሊክም ኦርቶዶክስም ጋር እሱ ልዩነት አይደለም ለኔ። ምክንያቱም ሁለቱም ይቀበላሉ፣ ሁለቱም የሊተርጂያቸው አካል ነው፣ ሁለቱም ከትውፊት ተቀብለናል የሚሉ ናቸው። ስለዚህ ምንም አንድም ቅንጣት ያህል ልዩነት የላቸውም ነው በዚህ ጉዳይ ላይ። ግን አንተ ምንድነው ያመጣ? አይ ይሄ ዶግማ ነው ይሄ ዶግማ አይደለም የሚል ዲፊኒሽን ላይ ይለያያሉ አልከኝ። እኔ ደግሞ ዶግማ ብሎ ዲፋይን ለማድረግና ይህ ዶግማ አይደለም ብሎ ለማድረግ ኦሪየንታል ያ ፓራሜትርም የላትም ስራ የላት ነው እንጂ ከካቶሊክ የተለየ ትምህርት የላትም ነው ያልኩ ያሉት። ስለዚህ ያንን ፓራሜትር ቢኖር ምንም ጥያቄ የለው እዛ ላይ ቢለያዩ ወደ ሌላ አማራጭ ይደል ነበር። ኢማኩሌት ኮንሰፕሽን እና አይኮን ቬኔሬሽን ሁለቱም ጋር ምንም ጥያቄ የለው። የዲፊኒሽን እና ዲፋይን ተደረገ አልተደረገም ከማለት ውጪ የተለየ ነገር ስለሌለ ኢቭን የኦሪየንታሉም ሊብስ የሚችልባቸው ሁኔታዎች ሊኖሩ ይችላሉ ብዬ አስባለሁ። ግን ትልቁ ነገር ካቶሊክና ኦሪየንታል ከዛም ያለፈ እኛ ጋር ያለው የትሪኒቲ የክሪስቶሎጂ ሶተሮሎጂም ደግሞ እንዴት እንዳነሳው ባላቅም እኔ ሶተሮሎጂ እንዴት ሆኖ ወደ የካቶሊኩ ከፕሮቴስታንት እጅግ የራቀ ነው እንዳልኩ አይገባኝም።
እውነት ለመናገር እሱ ነገር አይገባኝም። የኦሪየንታል ከኛ በጣም ሩቅ ነው። ኃጢአትን ዲፋይን የምናደርግ በጣም ማለት ብዙ ነው። ሶተሮሎጂውን ካነሳ ነው መጀመሪያ ላይ ሰው ማን ነው በሚል እንለያያለን። ከዛ በኋላ ኃጢአት ላይ እንለያያለን። ከዚህ ኃጢአት ምን ለመዳን ምን ማድረግ አለበት የሚባል ካቶሊክ እውነት ለመናገር በአስተምሮ ደረጃ ፕላጂያኒዝምንም ሰሚ ፕላጂያኒዝምን ኮንደምን አድርጋለች። ቢያንስ የአውገስቲን መስመር ለአውገስቲን የቀረበ አይነት ቴዎሎጂ ያላት እና በበለጠ ደግሞ የተሻለ ፕሮቴስታንቱ የቆመባቸውን የነገረ ድነት መስመር ያላት ካቶሊክ ስለሆነ እሱ ምንም ጥያቄ የለውም። ሶተሮሎጂ ከተነሳ እያንዳንዱን የደንበት የካቶሊክ የተሻለ መሆኑን ማሳየት ይቻላል ብዬ አስባለሁ። ግን አንተ ኢማኩሌት ኮንሰፕሽን እና ኮንቨነሬሽንን ልዩነት የላቸውም ነው ያልኩ ያለሁት እኔ። ዲፋይን ተደረገ አልተደረገም ከማለት ውጪ እሱን ደግሞ ዲፋይን የሚያደርጉበት መንገድ ፓራሜትር ስለሌላቸው ነው። እሺ በቃ አሁን ለኔ እንትን ነው ሬሌቫንት ነው። አሁን ኢማኩሌት ኮንሰፕሽን ኢንፋሊብሊ ዲፋይን ማድረግ ለምሳሌ ኢስተርን ኦርቶዶክስ ማልሆንበት ምክንያት ለምሳሌ አንዱ ምክንያት ብቸኛው ባይሆንም ማለት ነው ሶ ሬሌቫንት ነው ብለህ ስትል እሺ ላንተ ነው አላውቅም እንግዲህ ለኔም ነው ለሪፎርመሮችም ነው እንግዲህ ልዩነት ምንድን ነው? የካቶሊክ ኢማኩሌት ኮንሰፕሽን እና የኦርቶዶክስ ኢማኩሌት ኮንሰፕሽን ምንድን ነው ልዩነቱ ላንተ? ኦርቶዶክስ ጋር ሁለቱም ቸርች ውስጥ አለ ታረኛ ኢማኩሌት ኮንሰፕሽን አልተደረገም ወይ ይቅርታ ቆይ የዝድሮስ ኢማኩሌት ኮንሰፕሽን ትቀበላላችሁ ነው? መልስልኝ። በዶግማ ደረጃ እንቀበልም አትቀበሉ በቃ ይሄ ነው በዶግማ ደረጃ እንቀበልና በዶግማ ደረጃ ዲፈረንስ የለውም እንዴ ታዲያ ቆይ ኖ በዶግማ ደረጃ ነገርኩ ፓራሜትር ዲፋይን የሚያደርጉበት ዶግማ የማድረግ ዲፋይን ማድረጋቸው ሸልፊክስ ተረጋጋ እንጂ ወንድሜ እኔ እኮ እስካሁን ምንም አላወራሁም ጭቅጭቅ እንዳንፈጥር ብዬ ዝም ነው ያልኩትና ላይክ ኢማኩሌት ኮንሰፕሽን ራሱ በእኛ እንደዚህ አይነት ዲፊኒሽን የተደረገ ዶግማ ራሱም የለም። ኢስተርን ኦርቶዶክሶችም እኮ አይቀበሉም። ለምን አኪውዝ አደረካቸው? እንዳውም በጣም ካቶሊኮችን ከሚቃወሙበት ነገር ውስጥ እኮ አንዱ ኢማኩሌት ኮንሰፕሽን ነው። እኛም ጋር በተመሳሳይ ዶግማ ሆኖ የለም። በሊቃውንት ዘንድ የሚሰጥ ስፔኩሌሽን ይኖራል። ስፔኩሌሽን ግን እንደ ዶግማ አይታይም። በአባቶችም ዘንድ ስፔኩሌሽን ስላለ ማለት ነው። ደን ግን ዶግማ ሆኖ የለም። ይቅርታ ጆ በመሃል ግን አይ እሺ ምንድነው በቃ ባጭሩ እዚህ ጋር ነው የምንለያየው። ለዛ ነው እንትናችንም የተለያየ ነው። ማን ነው ድምዳሜያችን የተለያየው ምን ፕሬሚስ ላይ ስለምንለያየ ነው የሚለውን ፖይንት ነው ያነሳ ነው። ሶ አሁን ለምሳሌ ኢማኩሌት ኮንሰፕሽን ላይ ኮንቨነሬሽን ላይ ምናምን ነገር ኢሬሌቫንት ነው አልክ። በሁለቱ መካከል ያለው ዲፈረንስ አንዱኛው ይሄ ዶግማ ነው ይሄን ካልተቀበልክ ከቤተ ክርስቲያን አጥር ውጪ ነህ ብሎ ሲልህ እና አንደኛው ደግሞ ኖ ዶግማ አይደለም ከዛ ይሄን ካልተቀበልክ ከቤተ ክርስቲያን አጥር ውጪ ነህ ምናምን የማይልህ ከሆነ በሁለቱ መካከል ያለው ዲፈረንስ ለእኔ ፐርሰናሊ ኢሬሌቫንት አይደለም፣ ሬሌቫንት ነው ብዬ አስባለሁ። that's why ኦሪየንታልን ማስቀደመው በቃ ጥሩ ላይ ፖይንቱ ግን ላሳያ እሺ ወይ ላሳይ ጆ ቀስ ያልኩ ላሳያው ኢማኩሌት ኮንሰፕሽን አንተ ማርያም ኃጢአት አለባት ብለህ ታምናለህ? አዎ አምናለሁ። እሺ ሁለቱም በጭራሽ ኃጢአት አለካትም ኃጢአት የለባትም ብሎ ያምናሉ። ምንድነው ልዩነታቸው? ማን ነው ኦሪየንታል ኦርቶዶክስ ውስጥ እንደዛ የሚባል ነው ማለት ነው? ቆይ ጆ አንተ በጣም አደባልቀህ ኃጢአት አለባት ብሎ ያምናሉ እንዴ? ኃጢአት አለባት ብሎ ያምናሉ እንዴ ኦሪየንታሎች? የግብረ ኃጢአት አለባት ብለው አያምኑ። ነገር ግን ደግሞ የወደቀው ማንነት ያዳም ማንነት አልወሰደችም ብለው ግን አይሉ ዳሴት አዘሉ ሉተራን ያኛውን ማመን ችግር የለብኝም። ሉተራን ሰርክል ውስጥም ስፔኩሌሽን አለ። አይ ምንድነው የግብር ስር ኃጢአት የለባትም ብለው የሚያምኑ ሉተራኖች ነበሩ፣ ሪፎርመሮች ነበሩ ከሉተራንም ውጪ። ከዛ ደግሞ አይ አለባት ብለው የሚሉ አሉ። ልክ ኦርቶዶክስ ጋር ስፔኩሌሽን እንደሆነ እኛ ጋርም ስፔኩሌሽን ነው፣ ምንም ዲፈረንስ አይደለም ማለት ነው። ቆይ ጆዬ ፎለን ኔቸር አሁን እኔ ሬሌቫንት ምልበት ምክንያት ዲፊኒሽኑን ከተብራራ በካቶሊክና በኦሪየንታል መካከል ያለው ልዩነት ስለማይፈጠር ነው። ምንድነው ለምሳሌ ካቶሊክ ፎለን ኔቸር የላትም ሲሉና እነሱ ፎለን ኔቸር አላት ሲሉ ምንድነው ልዩነታቸው? ንገረኝ እስኪ። ማለት ኦሪየንታል ኦርቶዶክስ እና ካቶሊክ ነው? አዎ ማለት አንተ አሁን ያልከኝ ልዩነታቸው ምንድነው ስለ የሁለቱም አክቹዋል ሲን የላባትም ብሎ አምኑ። እሺ ተስማማን። ቀጥሎ ደግሞ
ፎለን ኔቸር አንዱ አላት ይላል፣ ሌላው ደግሞ ፎለን ኔቸር የላትም አነት ብሎ ነገር ያምናሉ አይደለም ያልከኝ? ሐሳቡስ እንደዛ መሰለኝ። ስለዚህ ምንድነው ፎለን ኔቸር ኦሪየንታል ሲሉ ምን እያሉ ነው? ካቶሊክ ሲሉስ ምን እያሉ ነው? ፎለን ኔቸር በኃጢአት ምክንያት የመጣው ውድቀት አጠቃላይ ኮንሲኩዌንስ ምንድናቸው ኮንሲኩዌንስ ማለት? ኦሪጂናል ሴር በኮፕቲክ ኦርቶዶክስ ትቀበላለች እኮ በዚህ አይደለ? ካልተሳትኩኝ እዚህ ድረስ ኪዳን ራሱ ሲናገር ሰምተው ነበር እንትን ላይ ግሩፕ ላይ እኮ ኦሪጂናል ሲን ሲባል ምንድነው? ላይክ በዌስት እና በኢስት ቴዎሎጂካል ውይይቶች ስናደርግ መጀመሪያ መብራራት ያለባቸው ተርሚኖሎጂዎቹ ነው። ስለዚህ ኦሪጂናል ሲን ስትሉ ምን ማለት ነው? ላብራራው። እሺ ምናልባት ላብራራው። አሁን ለኔ ሬሌቫንት አሁን ለምሳሌ በእንትንና በእንትን መካከል ያለው ዲፈረንስ ያን ያህል ሬሌቫንት ነው ብዬ አላስብም። አሁን እንደ አሁን አንሴስትራል ሲን ኤንድ ኦሪጂናል ሲን የሚባል ዲፈረንስ አለ። አልቲሜትሊ ሶቴሪዮሎጂካል ኮንሲኩዌንሱንና ከዛ በኋላ ፋይናሊ የምንደርስበት እንደመዳሜ ለውጥ ያመጣል ብዬ አላስብም። ምናልባት ያሰምሽኔን ልዩነት ያመጣ ማለት ነው። ምክንያቱም አልቲሜትሊ ሁላችንም ላይክ አክቹዋል ሲንን እንቀበላለን። ስለዚህ ሶቴሪዮሎጂያችን ላይ ችግር ምንም አያመጣልን፣ ምንም ችግር የለውም። ከዛ በኋላ ያለው ጭቅጭቅ ነው ያለያየን እንጂ እዚህ ጋር ያለው ችግር አይደል። ጆይ ልዩነት ያመጣል የኛን ለበለው ናት ቢል አትሁል ግን ከኛና ከኢስተርኖች ጋራ እና ከማኩላ እና ከቢታ ነው እንግዲህ እሱ እንዴት እንደምታደርገው አንተ ብላለኝ። እንግዲህ አንድ ከቤተክርስቲያን አጥር ውጪ ነው ብሎ ማለትና አይ ኮንቨርሽን ካልተቀበለና ከተቀበለ ጀስት በቃ አንተ ከቤተክርስቲያን አጥር ውጪ ነው አይባልም፣ ግን ጀስት ስፔኩሌሽን በሁለቱም ጆን እኮ ይኸውልህ ጆ አንተ ጋር ያለው አሁን ምንድነው በሰብስታንስ ደረጃ እስኪ ልዩነታቸውን ንገረኝና ልዩ መሆናቸውን እስኪ አስረዳኝ። እሱ እኮ ነው የፈለግኩ ያሉት እኔ ተርሙን ዲፋይን አድርግልኝና ከዛ በኋላ በዚህ ተርም ምክንያት እነዚህ እንደዚህ ይላሉ፣ ስለዚህ ከዚህ ተርም አንፃር ደግሞ እኔ ወደዚህ ሄዳለሁ አነት በለኝ። ሰብስታንሱን እስኪ ንገረኝ። ዝም ብሎ ዲፋይን ተደርጓልና አልተደረገም ከማለት ያለፈ እነሱ ኦሪጂናል ኢማኩሌት ኮንሰፕሽን ሲሉ እንደዚህ ያሉ ነው፣ እነዚህዎቹ ደግሞ እንደዚህ ያሉ ነው ብለህ አስረዳኝና ከዛ በኋላ ልረዳ እስቲ። ምክንያቱም እኔ ምንም ኢሬሌቫንት የሆነ ነገር ነው። ሁለቱም በሰብስታንስ ደረጃ ተመሳሳይ የሆነ ነገር እያሉ ግን ዲፋይን አለመደረጉ ላይ ብቻ ነው ልዩነት የሚፈጥረው ብዬ ስለማስብ ነው። አስረዳኝ እሱ ነገር። ካቶሊክ ኮንክ እኮ ይሄንን ማመን አለብህ። ካቶሊክ ኮንክ ይሄን ካላመንክ ወደ ማይ ኮንቨርሽንም ጨምርበት ካላመንክ ከቤተክርስቲያን አጥር ውጪ ነህ ነው የምትባለው። እዛች ፖይንቷ ላይ ብቻ እኮ አይደለም የቆምኩት በሆል ኢክሉሲዮሎጂካል አርጊመንታቸውንም ፖይንታቸውንም ጭምር አሲም አድርጌ ነው እያወራ ያለሁት እኮ በዚህ። እስኪ አንተ እሺ የፕሮቴስታንትን ነገረ ማርያም ወይም ደግሞ ኃጢአት አለባት ብለህ አምነህ ኦሪየንታል መሆን ትችላለህ እንዴ? ኖ ከቤተክርስቲያን አጥር ውጪ አልዳንኩም አይደለም ቆይ አንተ ስላልከረለ ቆድነቱ ቆይ አይደለም ቢያንስ አሳሰብን ላይ ያወራ ያለው በቤተክርስቲያን ኮንሰፕቱን መጀመሪያ ክሊር እናድርገው። አሁን እኔ አዘ ፕሮቴስታንት አልዳንክም አይደለም እሱን ስላልተቀበልክ ወይ ደግሞ ስለተቀበልክ። ካቶሊክ ጋር ግን ከሄድክ ወይ ደግሞ ኢስተርን ኦርቶዶክስ ጋር ከሄድክ አልዳንክም ትባላለህ፣ ሲኦል ገቢ ነህ። ስለዚህ ማርያም ኃጢአት አለባት ብለህ አንተ የነሱ ቸርች አካል መሆን ትችላለህ እኮ። አሁን እንዴት አድርገው ዲፋይን ያደርጉት? አሁን እኮ ኢስተርን ኦርቶዶክስ ስትሆን ለምሳሌ አሁን ቆይ ኢስተርን ኦርቶዶክስ ስትሆን ሶሪ ምን እንደሆነ አላውቅም፣ ግን የተሸረከረ ሊዘጋ ይሁን አይሁን አላውቅም ብቻ። እሺ ኢስተርን ኦርቶዶክስ ስትሆን ለምሳሌ የኒቂያን ጉባኤ ሳትቀበል ኢስተርን ኦርቶዶክስ መሆን አትችልም። ትክክል ነኝ አይደል? ሁለተኛው የኒቂያ ጉባኤ ሳትቀበል እሱን በተመሳሳይ መንገድ ኮንሰፕት ውሰድና ለአይካን ቬኔሬሽን አልሰጥም ብለው ኦሪየንታል መሆን ትችላለህ። ዶግማ አይደለም አይካን ቬኔሬሽን ኦሪየንታል ጋር ትሆናለህ ወይ ነው ያልኩ። አልቀበልም ብለህ እዛ ካል አይ ቲንክ ቲክቶክ ላይ የለም መሰለኝ አንተ ቲክቶክ ላይ ለመሰለ የሰማው ስላለ ማለት ነውና ይሄንን አልቀበልም ብለህ ኦርቶዶክስ ሆነ መቀጠል አትችልም የሚል እየሰማን ስለነበረ ማለት ነው። አንተ ምናልባት as a point of reference or አውቶሪቲ አንለውም እዚህ ቲክቶክ ላይ ያለውን ግን ዲፌንድ እናደርጋለን የሚሉቱ
ችግር የለውም መምራት ትችላለህ ብለውናል እኮ እኛንም ብለውናል። ግዴታ ታምረ ማርያምን መቀበል የለብህም፣ ግዴታ ስዕል ፊት ምናምን መቀበል የለብህም ምናምን ያሉ አሉ። በት አት ዘ ሴም ታይም ክህነት ያላቸውና የሚያስተምሩ ቤተክርስቲያኒቱ ሪኮግናይዝ የምታደርጋቸው አካላት ደግሞ ይመጡና ምን ይሉሃል? ኖ ይሄን አልቀበልም ብለህ አይሆንም ብለዋል። ባይዘ አይሆንም ብለዋል። ዳስ ዋይ ቅድም የሸልፌክስ አርጊመንት ትክክል የሚሆነው ዶግማቲካሊ ስቴት ተደርጎ የነገር ስላልተቀመጠ ያንን አዘ ዶግማቲካሊ ስቴት ተደርጓል አልተደረገም የሚለው ነገር ልታወራላቸው አትችልም ነው። ዲፌንድ ልናደርጋቸው አንችልም። ባይዘ ችግር ነው እሱ ራሱ። አሁን እኮ ካልተቀመጠ እኮ ያንተ አይሰራም ማለት እኮ ነው እንዴ ነችና ኖ ወይ እንትኑ ቅድም ከጀመርንበት አርጊመንት ስንመጣ ለምሳሌ ሁለተኛው ካውንስል ኒሲያ አለ። እዛ ላይ ቆመው ካቶሊኮቹ ማለት ይችላሉ፣ ግን ይሄንን ኢኳሊ ስለሚቀበሉ ኢኳሊ እነዚህም በራሳቸው ወይ ዲተርማይን አድርገው ዲፋይን ስለሚያደርጉ በእነዛ ደግሞ ዶግማቲካሊ ስቴት ስለሚያደርጉ እንትን ኦሪየንታሎቹ በምን አደረጉ? አላረጉም። ብጥብጥ አለ እያልኩ አይደለ እንዴ? እኮ እሱን እኮ ነው ፖይንት። በቃ ስለዚህ አንተ እነዛን አሁን ቲክቶክ ላይ ሰማቸውን ሰዎች ይዘህ ቲክቶክ ላይ ሰማቸውን ሰዎች ይዘህ እንደዚህ ነው ማለት አትችልም እኮ ነው ፖይንቱ። አንድ አማን ቆይ ጆያን ያደረኩ የዲ ፖይንት መሰለው ቆይ ጆ ይለ ባይንድ ካላደረጉና የዲፈረንስ ካለ በመሐከላቸው ዴፊኒቲቭ ነገር አልተሰጠም ማለት ነው በቤተክርስቲያን ባጭሩ። እዛ በመሐከላቸው ላይክ ዲፊኒቲቭ ነገር ካልተሰጠና በመሐከላቸው ዲፈረንስ ካለም እኮ እዛም እኮ አይሰራም። ኢኩሜኒካል ካውንስል አስፈላጊነቱ ምንድነው? ሁሉም የሚስማሙበትን ነገር ለመስጠት ይቆራል። እዚህ ጋር ምንም ወደ ቀጣዩ ርዕስ ነው ያረፍነው። የመጀመሪያው እሺ አላቸው ያ ኦቶሪቲ አላቸው ወይስ የላቸውም ማድረግ ይችላሉ ወይስ አይችሉም ማለት ነው። እሱም ማረጋገጥ አለብን። እኔ አላቸው ብዬ አምኛለሁ ካነበብኩት አንፃር። ነገር ግን ኦርቶዶክሶቹ እሺ ያሳዩናልሽ ወይ ደግሞ የሚሉትን ነገር ይላሉ። አሁን ለሱ ተጠዋለሁ። ነገር ግን እሱ እንደ አንድ ነጥብ ይዘህ ነው ምን ላይበት አንድ ነጥብ ይዘህ ነው። ከዛ በኋላ ሁለተኛው ነጥብ ግን ሬሌቫንት ነው ወይ? አሁን ካቶሊኮቹ አንድ ነገር ዲፋይን አድርገው ማስቀመጣቸውና ያን ነገር ካላደረክ ወይ ደግሞ ካልተቀበልክ ከቤተ ክርስቲያን አጥር ውጭ ነህ፣ መዳንን አታገኝም ብለው ይሉሃል። ኦሪየንታል ኦርቶዶክስ ጋር ግን በመሐከላቸው ራሱ ዲፈረንስ አለ። ካልተቀበልክ ከቤተ ክርስቲያን አጥር ውጭ ነህ የሚባል ነገር የለም። በመሐከላቸው ዲፈረንስ አለ ማለት ዲፈረንስ አላቸው። ቆይ ጆ ዲፈረንስ አላቸው እዚህ ላይ አራሳቸው አይደል ያመጣችሁ ዲፈረንስ አላቸው። አንዱ ይላል አንዱ አይልም አላላችሁኝ? ቆይ ማለት በኦሪየንታል መካከል በኦሪየንታል ነው በካቶሊክ ነው ያልከኝ ያለው? ኦሪየንታል ውስጥ አሁን አንዱ እንደዚህ ይላል አልከኝ። ከዛ እኔ ደግሞ እንደዛ የማይሉ ሰዎችን እኮ አሉ ይያልኩ። ስለዚህ ይሄ ዲፊኒቲቭ የሆነ ነገር የለም አላችሁኝ? ነው አይ ቆይ እንደዛ አይደለም እኔ ያልኩ ያለሁት ልንገርህ ያልኩ ያለሁት ኢማኩሌት ኮንሰፕሽን ለምሳሌ አነሳልኝ። አንተም እንዳልከኝ አይ ኃጢአት አለባት ብዬም ብቀመጥ ዶግማ ስላልሆነ ችግር የለውም አልከኝ። ይሄ ደግሞ ችግር ነው። እነሱ ጋር እንደዛ የሚባል ትምህርት የለም። ኃጢአት አላት ብሎ የሚያምን ሰው የእነሱ ቸርች አካል መሆን አይችልም። ስለዚህ እኔ ያልኩ ያሉት በሰብስታንስ ደረጃ ካቶሊክ ዲፋይን ያደረገችውና እነሱ ዲፋይን ባያደርጉም ግን በቸርች ትራዲሽን ውስጥ ያለው ነገር አንድ ነው፣ ልዩነት የለውም። ልዩነት አለው። የእነሱ ኢማኩሌት ኮንሰፕሽን የካቶሊኩ እንዲህ ነው ብለህ የኦሪየንታሉ እንዲህ ነው፣ ልዩነቱ ከዚህ አንጻር ነው ብለህ ካላስረዳኝ በቀር ትምህርታቸውም አንድ ነው እያልኩ ነው እኔ የተርምና ዲፋይን ተደርጓልና አልተደረገም ከማለት ውጪ። ስለዚህ ካንተ የምፈልገው ነገር ምንድነው? እኔ እነዚህዎቹ እንደዚህ ይላሉ፣ ካቶሊኮች ደግሞ በዚህ መንገድ ዲፋይን አድርጓል። ዲፋይን ያደረጉትን ነገር በዶግማ ደረጃ መሆናቸውን ነው እንጂ የሚቃወሙት በሰብስታንስ ደረጃ አንድ ናቸው ብዬ ስለማስብ፣ ስለዚህ ኮንቴንቱን ለያይተህ ንገረኝ። እነዚህ እንደዚህ ይላሉ፣ እነዚህ ደግሞ እንደዚህ። ኮንቴንቱ ኢሬሌቫንት ነው። አሁንም የኔን ፖይንት ኮንቴንቱ ነው እንጂ ዋናው ነገሩ የምኑ ነው ኢሬሌቫንት የሚሆነው? እስቲ ቆይ እሺ፣ አሁን እኔ ላቁምና እስቲ ኦሪየንታል ኦርቶዶክሶቹ አውሩ። እንግዲህ እስካሁን እኔ ብዙ ምናልባት ሚስል ፕሬዘንትም ካረኳቸው እንትን ይበሉና ብቻ እሺ። አሁን አልቲሜትሊ ወደዚህ ዲቤት የመጣ ነው ካቶሊክ ተሻላለች ወይስ ኦርቶዶክስ ተሻላለች ከሚል ነው እንጂ እዚህ ሌላ እንትን አይደለም። ሉተር ፕሮቴስታንት ከፕሮቴስታንት ጋር ለምስል እያለ እንትን ማለት ነው። አንዴ ቃኑን ያውራ እስቲ ቆይ ቃኑን ያውራ እንትን ወጣብኝ አንዴና አብራ እስቲ ቃኑን ያውራ እንትን አሁን ለምስ እሺ መሀል ላይ ገባው ግን ምንድነው ሸልፊክስ ያነሳው ነገር አለ። አሁን ለምሳሌ እንትን ኦሪየንታል ኦርቶዶክስ አንቤልድ አለ የአንቶኒ እሱ ሪሰርቹን የሰራበት መጽሐፍ አለ። አይኮኖግራፊ ጋር መጽሐፉን ከፈልክ ልክላሉ ለዛ በመልክለት ነበር የሆነ ሰዓት እና እዛ ጋር ምን ያስቀምጣል ሲራክ ቸርች አይኮኖግራፊ ታይም ላይ ሲራክ ቸርችን ያነሳና ከሌሎች የምትለይበትን
which does not use icons in its system of liturgical worship has countenance ማስከፍ ነገር ግን ሊተርጂካል ወርሺፕ ዋጋ እንደማትጠቀም አይከንን ነገር ግን የምትጠቀመው ለምኖች ብቻ የምትፈቅድላቸው ለምዕመናኑ ቤቱ መጠቀም ይችላል። ነገር ግን ሊተርጂካል ወርሺፕ ላይ ሲሪያክ ቸርች አትፈቅድም። ቪዲዮ ከፈለክ ደግሞ ለእንትና የመለሱለትን ዳንኤል ካኪሽን ጋብዘውት ነበረ። ማን ዊሊያም አልበርቼት ካወቀው ካቶሊኩ ጋብዘውት ነበር ለእንትና ሲመልሱለት ለጋቪን ኖርትላንድ ሲመልሱለት ይሄ አይከን ቨርሽን ላይ ዳንኤል ካኪሽ ተናገረው ነበር። እንትን ላይ በአይከን ጉዳይ ላይ ኮንትሮቨርሲ ተነስቶ ነበር። እንትን ላይ እዛ ምንድነው ሲሪያክ ላይ ተነስቶ ነበረ። ይሄ ኢቭን ወደ ማምለክ ሁሉ ተደርሶ ነበረ እና የዛኔ ቤተክርስቲያኑ አውግዘዋለች። በቃ ሊተርጂካል ወርሺፕ ላይ አንጠቀም ይሄ ነገር አለ። ለዛ ቅድም ያልከው ነገር ይሄ ናይሳያቱ ላይ ያለው በጣም ሃይ ሌቭል ያለ ነው። እንደዚህ አይነት ነገር የለም ሲጀምር። እንትን ላልከው ነገር ደግሞ ለምሳሌ ኃጢአት የሚለው በድንግል ማርያም ጉዳይ ላይ የተነሳው ነገር ኃጢአት የሚለው ዲፋይን ፐርሰናል ሲን ከሆነ የለም። አሁን ይሄ ምንም ግልጽ ነገር ነው። ኢቭን ሉትራን ጋር እኔ ያየው መሰለኝ አንዳንድ ኢቭን ከነ ጌርሃርድ ራሱ ትክክለኛ ይሆን አላውቅም እንጂ ኮታ ይቻላል ኦልሞስት ወደዛ የሚጠጋጋ ማለት ፐርሰናል ሲን የለም የሚመስል ነገር አንዳንድ ኢቭን ምንድነው ይሄ ኢቭን እንትናቸው ላይ ምንድነው ከኮንኮርዳቸው ጋር ይሁን ምናምን ነገር የላከልኝ አለ አንድ ቦታ ያየሁት። እሱም ያው እንትና ሪኮግናይዝ አይደለም አንዳንዶች ማይቀበሉት አለ በሚለው ቢኬድም እንደዛ ሊኖር ይችላል። ኢማኩሌት ኮንሴፕሽን ጋር ምንድነው ይሄ ኮራፕሽን ጋር ተወልዳለች ወይ የሚለው አዎ አብዛኛው ከኢትዮጵያ ውጪ ኢትዮጵያ ላይ በርግጥ እስከ ቅርብ ጊዜ ነበር። አሁን ያለው ፓርት ላይ ነው እንጂ የዛን ያልተዘገኑ የወጣው እስከ ቅርብ ጊዜ አቀባና ያኛው ሙሉ እድሜ ዘመኑ ዲቤት ሲያደርጉበት የነበረው ዘመን እስከ ቅርብ 50 ዓመት ድረስ። ነገር ግን በኮራፕሽን ውስጥ ተወልዳለች የሚለው አሁን ወደ ኮፕቲኮችም ከሄድክ ምናምን ታገኛለህ። ለዛ ይሄ ያን ያህል እንትና ሁሉ አስቀምጦታል። ይሄ ምንድነው ሴንት ሜሪ ኦርቶዶክስ ኮንሴፕት ላይ ታሮስ ማለት ያስቀምጦታል። እዛ ጋር ምንም እንትን ብንልም ፐርሰናል ሲነጻ እናት ብንልም ከሌሎች ከሂውማን ሬስ ተለይታ ግን ኦሪጂናል ሲነጻ ናት ግን አንልም ብሎ አስቀምጧል። ለሷ ራሱ ያስፈልጋታል። ኢቭን እሱም ብቻ አይደለም አንዳንድ ቤቶች ጋር ኮፕቲኮች አካባቢ ላይ አለ ኢቭን ጸጋው ራታው ለምሳሌ ሙሉ በሙሉ ነጻች። አሁን ይሄ ወደ ፋር ሄድኩኝ እንጂ እዚህ ድረስ ነጻች የሚባለው ራሱ ይሄ ሙሉ በሙሉ እንትን ላይ ሁሉ አይደለም የሚለው አሉ። ይሄ ምንድነው አንጻሐ ታይም ላይ በብስራት ጊዜ ብቻ ሳይሆን ሙሉ በሙሉ ሐዋርያት ታይም ላይ ራሱ ነጻች የሚሉ ሁሉ አሉ። ይሄ ዲቤቶች አሉ አንዳንድ ፓርቶች። ለዛ ያን ያህል እስከ ጥግ የሚያስኬድ ነገር አይደለም ለለ ነው። ከካቶሊክ ጋር ጭራሽ አይወዳደርም። እሺ ስለዚህ ነው ከካቶሊኩ ጋር የተለየ ነገር የላችሁም ብዬ ስለማስብ ካቶሊክ ኢማኩሌት ኮንሰፕሽን ስትል ከእናንተ የምትለይበት ምንድን ነው? እስኪ ንገረኝ። ኃጢአት አድርጋለች ብሎ የእነሱን ፖይንት እስኪ ንገረኝ። እናንተንም ያንተን የካቶሊኩንም አስረዳኝ። ካቶሊክ ያለ ኦሪጂናል ሲን ነው ተወለደች የምትለው እንግዲህ ሌላ ምን አለ? ምንድን ነው? ለምሳሌ አሁን ኮራፕሽን አልከኝ። እናንተ የምትሉትና እሷ የምትለው ምንድን ነው? ኮራፕሽን አሁን እሷም ዲፌክቲቭ ቦዲ አላት ብለው ያምናሉ። እንኳን እሷ አይደለም ክራይስት ራሱ ዲፌክቲቭ ቦዲ አለው። የሚታመም፣ የሚራብ፣ የሚሰቃይ፣ መከራ መቀበል የሚችል ቦዲ የነበረው ብለው ያምናሉ። ስለዚህ እናንተ ጋር ኮራፕሽን ሲባል ምንድነው? ኮራፕሽን ጋር ሞቱ ጋር ብቻ እነዚህ ብሌምለስ ምንድነው? ኮራፕሽን ስትሉ ምን ማለታችሁ ነው? ንገረኛ። ኮራፕሽን ስትሉ ለምሳሌ እኛ ፕሮቴስታንት ኮራፕሽን ስንል ኮንሲኩዌንሱን ጭምር ተቀብላለች ብለን እናምናለን። የኃጢአት ደሞዝ ተቀብላለች ብለን እናምናለን። ሞቱም ጭምር የኃጢአት ውጤት ነው ብለን ስለምናስብ እሱንማ ተቀብላለች። አክቹዋል ሲንም አክቹዋል ሲን አሁን ሌላ ታሪክ ነው ብቻው። አክቹዋል ሲን አላደረገች። የኃጢአት ደሞዝ አለባት ወይስ የለባትም? አለ። ሞትም አለባት። አይ ሞት እናንተ እኮ የምትሉት የከበረ ሰውነት ለመያዝ ነው እንጂ ኃጢአት ኖሮባት አይደለም የምትሉት። እንደዛ የተገኘ ከየት ነው ያገኘው? ኃጢአት ኖሮባት ማለት ምን ማለት ነው? ፐርሰናል ሲን ከሆነ እሺ እናጥራ። ቃኑኒ የጠየቁት ጥያቄ መጀመሪያ እኛ ካቶሊኩም እኮ የኃጢአት ደሞዝ ሞት ነው ብለን እናምናለን። የኃጢአት ደሞዝ ሞት ነው ብለን እናምናለን። ይህንን ማርያምም ጭምር ሞታለች ብለን እናምናለን። ስለዚህ የእናንተ ሞት የክብር ሞት ነው፣ የኃጢአት ውጤት ሞት ነው የተቀበለችው። ወደ ግሎሪ ለመግባት ነው የሞተችው ወይስ የኃጢአትን ደሞዝ ላስቀምጥል?
እሺ አቋረጥኩ። ይሄ እኮ አንደኛው ቆሮንቶስ 15 ላይም እኮ መልሶታል ጳውሎስ። ሁሉ በአዳም እንደሚሞቱ በክርስቶስ ደግሞ ሕያዋን ይሆናሉ። እዛ አንደኛው ቆሮንቶስ 15 ስለ ትንሣኤ ሙታን የሚያወራበት ፓርት ነው። ስለዚህ ሰው ሁሉ የሚሞተው ለምንድን ነው ካልከኝ በአዳም ሞት ነው። ምንም ይሄ ግልጽ ነገር ነው። ከዚህ የተለየ ልነግርህ አልችልም ማለት እንደዛ ከሆነ ክርስቶስም የአዳም ኃጢአት ኖሮበት ነው የምትለው ወይስ? አልገባኝም እኔ። እሺ እንደ አዳም ከአዳም የተነሳ ሰዎች ሁሉ ይሞታሉ ነው የሚሞቱት፣ ግን የኃጢአት ደሞዝ ሞት ስለሆነ ነው የሚሞቱት። ኃጢአት በእነሱ ላይ ኃይል ስላለው ነው። ያ ነገር መች ነው ራሱ የሚጠፋው? የጳውሎስ ቴዎሎጂ ላይ ራሱ ማለት ነው አንደኛው ቆሮንቶስ 15 ላይ መቼ ነው የሚጠፋው? መጨረሻው ላይ ሞት ድል በመንሳት በሚዋጥበት ጊዜ። ስለዛ ከዛ አንጻር ከሆነ የትኛውም ሰው ይሄ ሚድንም የለም። የእኔ ጥያቄ ግልጽ ነው የጠየቅኩ። የከበረ ሰውነት ለመያዝ ወይም ደግሞ ኢሞርታል ቦዲ ለመያዝ ነው። እሺ ቆይ አንዴ ማለት በትክክል እንድትመልስልኝ ስለምፈልግ ነው። ማርያም የሞተችው ኢሞርታል ቦዲ የሚባለውን ዘላለማዊ የከበረውን ሰውነት ለመያዝ ነው ወይስ የኃጢአት ውጤት የሆነውን ሞት ነው ኤክስፒሪየንስ፣ የኃጢአትን ፔናልቲ ነው ኤክስፒሪየንስ ያደረገችው? ጥያቄን አስተውል። ኢሞርታል ቦዲ ለመያዝ ነው ወይስ የሞትን ፔናልቲ ለመክፈል ስለነበረባት ነው? ሁለቱንም። አሁን ለምሳሌ አንተ የምትሞተው ምን ስትሆን ነው? ለምንድን ነው አንተ የምትሞተው? እሺ ስለዚህ እኔ አሳየኝ እንደዛ ከሆነ። ስለዚህ የኃጢአትን ፔናልቲ ለመክፈል ወይም ደግሞ እንደነበረባት አሳየኝ። የኃጢአት ፔናልቲ ቆይ የኃጢአት ፔናልቲ ስትል ምን ማለት ነው? ለምሳሌ አንድ አማኝ ሲሞት አማኝ ወደ ድንግል ማርያም እንሂድና የአንዱን አማኝ ከተስማማ ከምን አንጻር እንደሚሞት ልክ የእሱን ከተስማማ ድንግል ማርያም ላይ ተስማማለህ። አንድ አማኝ ሲሞት ወይም ጳውሎስ ሲሞት ለየትኛው ነው የሚሞት? የአዳምን ኃጢአት አይ ስለሚለያይ ነው። ካቴጎሪው ትለያለች። መጀመሪያ ከኔ ትለያለች አይደለም? ከአንድ አማኝ ትለያለች አይደለም? ምንድነው ልዩነቱ? እዚህ ጋር የከበረ ሰውን ምን ሊያደርግ ነው ጳውሎስ የሞተው? የከበረ ሰውን ለማግኘት ነው ወይስ የአዳም ዘር ስለሆነ ነው የሞተው? ወይስ ሁለቱንም ነው? ጥሩ። አይ አሁን እኮ ፖይንቱ ካቴጎሪውን አንድ ለማድረግ የለብም ነው ያልኩ ያለሁት። የእሷ የተለየ ካቴጎሪ አይደለም። የእሷ የሚለየ አክቹዋል ሲን የለባትም እኮ እሷ ቢያንስ እኮ አክቹዋል ሲን የለባትም ብለህ ነው የተነሳው። ኦሪጂናል ሲን አለ። ኦሪጂናል ሲን ደግሞ እሱ እኮ አለ እኮ። አይ ኦሪጂናል ሲን ደግሞ ከሆነ ኦሪጂናል ሲን ብቻ ሳይሆን ክላሪፋይ ላድርግልህና ሞትን ጳውሎስ የሚያስቀምጠው ኋለኛው ሞት ብሎ ኋለኛው የሚሻረው ብሎ ነው የሚያስቀምጠው ራሱ። ኢቭን አሁን ራሱ አልተሻረም። በትንሣኤ ሰዓት ነው የሚነሳው የሚሻረው ራሱ ኋለኛው የሚሻረው ጣለት ብሎ እስካስቀመጠው ድረስ አሁንም ገና ራሱ አልተሻለም። እሺ አሁን ኦሪጂናል ሲንን መጀመሪያ እንለያለን ማለት ነው። አሁን የኦሪጂናል ሲን አለባት ስትል አንተ ኮራፕሽን ቦዲ መያዟን ነው አይደለም ብቻ ነው እንጂ ኮንሲኩዌንሱ ከእግዚአብሔር መለየት የሚባል ነበረባት። እሺ ቆይ ስትወለድ ከእግዚአብሔር ተለይታ ነው የተወለደችው? የቁጣ ልጅ ነበረች? አዎ የቁጣ ልጅ ነበረች። ከእግዚአብሔር መለየት ታዲያ ምንድን ነው ኦሪጂናል ሲን ማለት? ማርያም ስትወለድ የቁጣ ልጅ ሆና ነው የቁጣ ሴት ሆና ነው የተወለደችው? የእግዚአብሔር ቁጣ ነበረባት? ያ የእግዚአብሔር ቁጣ ምንድን ነው? ወዮ ከእግዚአብሔር መለየት አይደለ? ከእግዚአብሔር እና የተለየ ሁሉ የለም። የእግዚአብሔር ምንድነው ኦሪጂናል ሲን ካለን እኮ እሱ ነው ታዲያ። ቆይ በቃ አይደለም ሸርፌክስ ቆይ ዶሲ አንተ ትቀጥላለህ። ዳስ ዘ ግሬት ፖይንት ባይ ዘ ዌይ እስካሁን በጣም እንትን ግን ሆነ ማለት ሬሌቫንት የሆነ እንትኖች ውስጥ ገባን። አሁን ስለ ስፔሲፊካሊ ስለ ኢማኩሌት ኮንሰፕሽን ዶክትሪን ለማውራት አይደለም የጀመርነው፣ በጣም ራቅ የጀመርነው ጀስት ጆናታንን የጠየቅነው ጆናታን ለፕሮቴስታንቱ ምንድነው ወይ ደግሞ ለአንድ ሉተራን ካቶሊክ ትቀርባለች ወይስ ኦሪየንታል ትቀርባለች በሚል የጀመርነው። እኔ የሚያነሳውት ነጥብ ጀስት ኢክሌሲዮሎጂካል ነበር። ኢማኩሌት ኮንሰፕሽን ላይ ስፔሲፊካሊ ፒን ዳውን አድርጌ ለማውራት አልነበር። ወደ መጀመሪያው ነጥብ እንመለስና ወደ ሌላ ርዕስ ጉዳይ ኢሹዋችን ወዳልሆነ ጉዳይ እንዳንገባ እንመለስና
ነው ሁላችሁም ጊዜ ሰጣችኋለሁ፣ አጫጭር ጊዜ ሰጣችኋለሁ። ሐሳባችሁን ብቻ አሁን ያወራንበት ላይ ጠቅለል አድርጋችሁ ነገር ግን በጣም ሬሌቫንት የሆነው ኬዝ የትኛው ይቀርባል የሚለው ስለሆነ ዋናው ሐሳባችን ወደዛ ኮንክሉዥን እያመራችሁ ሐሳባችሁን ቶሎ ትናገራላችሁ። ሶ አሁን መጀመሪያ ለአማን ላንተ ሰጣለሁ፣ ከዛ አንድ ኦርቶዶክስ አንድ ፕሮቴስታንት እያደረኩ አስኬዳችኋለሁ ማለት ነው። ስለዚህ አማን አንተ ትቀጥልና ከዛ ደግሞ ወይ አኑኒ ወይ ዝድሮስ ይቀጥላሉ። ስትመልስ ሐሳብን ታስቀምጥና ዋናው ሐሳባችን ግን ማን የተነሳንበት ነጥብ የትኛው ይቀርብ የሚለው ስለሆነ ጀስት እሱ ላይ የምታስበውን ማስቀመጥ። ጆይ እኔ መንገድ ላይ ነበርኩ እየነዳው ነበርና አልሰማውም። እነሱ ይቀጥሉና ከኮንክሉዥን ላይ ተነስቼ ቅድም ስናወራ የነበረውን ነገር ኮንክሉድ አደርጋለሁ። ኦኬ እሺ፣ እንደዛ ከሆነ ሻልፌክስ ላንተ ልስጥክ እና ከሁለታችሁ አንዳችሁ እንግዲህ ምን ታደርጋላችሁ? ወይ ደግሞ እሺ ከሻልፌክስ በፊት ለዝድሮስ ስላላወራ ላንተ ልስጥህና ሻልፌክስ ማለት በገበሻ አማን መጨረሻ አደርጋለሁ። ዝድሮስ ምን ታስባለህ? አንደኛ የተወራው ሐሳብ ላይ እሱን በደንብ እንትን ሳትልበት ግን ከዛ መጀመሪያ ላይ ወደ አነሳነው ሐሳብ ተመለስና ለምንድነው የምትሻለው ብለህ የምታስበውን ትነግረናለህ ማለት ነው። አይ ብዙ ነገር ነው የተነሳው። አይ ቲንክ አሁን እኔም ከቅድሙ ባነሳ ደግሞ ሌላ ረስተው ምንገባውና እዚሁ ልናድር እንችላለን። ላይክ ከቅድሙ ላይ አንዳንድ ሚስ አንደርስታንዲንጎች ስለነበሩ እነዛን እንትን ማለት አለብን። መጀመሪያ ላይ እኛ አሁን 21ኛው ክፍለ ዘመን ላይ ያለነው በእንትን ይሄ አራተኛው ወይም አምስተኛው ክፍለ ዘመን ላይ አይደለንም። ስለዚህ እንደዛ ባለው አሁንም እንትን መሆን አለበት የሚባል ነገር የለም ማለት ነው። ደን ደግሞ በጥንቷ ቤተክርስቲያንም ቢሆን ዩኒቨርሳል ካውንስል የሚዘጋጅበትን ምክንያት ያው የምናውቀው ነው። አንድ ምንፍቅና ወይም የሆነ ችግር ዩኒቨርሳሊ ቤተክርስቲያንን ሲያስቸግራትና ሲበጠብጣት ነው እንጂ አሪዮስም እኮ ዩኒቨርሳሊ ከመወገዙ በፊት በእስክንድሪያ እኮ ጉባኤ ተደርጎ ተወግዞ ነበር እንደምናውቀው ማለት ነው። ስለዚህ እስክንድሪያ ቤተክርስቲያን አውግዘዋለች የአሪዮስን ምንፍቅና ማለት ነው። ደን የአሪዮስ ምንፍቅናም ከተወገዘ በኋላ የእስክንድሪያው ፖፕ ለአባቶች የተጻጻፈው ደብዳቤ አለ አይ ቲንክ ካልተሳሳትኩኝ ማለት ነው። በኋላም ወደ ኒቂያ ምናምን የመጣበት ኬዝ አሪዮስን በበኩሉ እነ ዩሴቢየስ ኦፍ ኒኮምዲያን ምናምን ለነሱ ደብዳቤ ስለጻፈ ያው ቅሬታ ምናምን ስለተነሳም ያው እንደዛ ስለሆነ ማለት ነው። ስለዚህ እኛም ኦሪየንታል ኦርቶዶክስ ውስጥ ከቄልቄዶን በኋላ የተደረጉ ሎካል ካውንስሎች አሉ። ለዩኒቨርሳል ትንሽ ሩብ ጎደል የቀራቸው ጉባኤቶችም ተደርገዋል። በነዛ ውስጥ ዶግማ ተብራርቷል። ለምሳሌ ካየሁት ውስጥ ካውንስል ኦፍ ኬንሸሬን ማየት ይችላል። ካውንስል ኦፍ ማንዚክረትን ማየት ይቻላል። አይ ቲንክ የካውንስል ኦፍ ሲስምና አይ ቲንክ በአርመን ውስጥ የቶንዳርኪያን ሙቭመንትን ያወገዙበት እንደዛም አለ። ደን ደግሞ አንዲት ቤተክርስቲያን ራሱ ስታወግዝ ከሌላው ቤተክርስቲያን ጋር ራሱ እምነት እየተጠያየቁ ነው። የአንጾኪያና የእስክንድሪያ ፓትሪያርኮች እኮ የተለያየ ደብዳቤ ተለዋወጡታል። ምንድነው? በአንጾኪያ ሌላ እምነት እንዳታምን ነው። ስለዚህ ይሄ አንድነቱና ይሄ በእምነት መመሳሰሉ ያለ ነው ማለት ነው። ስለዚህ ኮንስታንቲኖፕል እና ሮም እኛ ጋር ኮሚኒየን የላቸውም ስለሌላቸው በሚል እኛ ሆነ ዩኒቨርሳሊ ችግር ኑሮ የዩኒቨርሳል ካውንስል አንጠራም ወይም ደግሞ ዶግማን ክሊር አታረጉም የማረግም እንትን የላችሁም ማለት ይሄ የሚያስኬድ ውሃ የሚያነሳም ሙግት አይደለም ከጅምሩ ማለት ነው። ኢቨን እኮ በ1953 ራሱ ዶግማን የሚመለከትም ባይሆን ለኛ እንደ ዩኒቨርሳል የምንለው ካውንስልም ባይሆን ያደረግነው ጉባኤም እኮ አለ። በቤተክርስቲያን በእኛ በኦሪየንታል ቤተክርስቲያን ታሪክ ያለፈውን ነገር የተረዳችሁት አልመሰለኝም። በጂኦግራፊ ያለንን ርቀት ምናምን ማለት ነው። ግን እንደዛም ሆኖ ግን የጋራ ኮሚኒየናችንን ይዘን ቀጥለናል ማለት ነው። ደን ወደዚህ ስመጣ በመጀመሪያ ደረጃ በእኛ ቤተክርስቲያን የጁሊያኒዝም ሄረሲ ተነስቷል። ስለዚህ ሜቢ በዌስተርን ቋንቋ ላውራ እኛ ጋር ኦሪጂናል ሲንን
በብዛት በእኛ ትራዲሽን አንጠቀመውም። ኦሪጂናል ሲን ከምንጠቀም ይልቅ ቅዱስ ሳዊሮስ እንዲሁም ቅዱስ ጎርጎርዮስ የታተቡ ሴንት ግሪጎሪ ኦፍ ታቴቭ ኮይን ያደረጉት ወርድ አለ። ናቹራል ሲን ሚለውን ወርድ እንጠቀማለን ለኦሪጂናል ሲን ማለት ነው። ስለዚህ ኦሪጂናል ሲን የሚለውን ከናንተ አንፃር ያልተብራራ ሆኖና አምቢጌስ መስሎ ስለታየኝ በዛ ላይ ሐሳብ አልሰጥም። ነገር ግን በእኛ ዘንድ ያለውን የኦሪጂናል ሲን አፈታት ግን ለመናገር ያክል ላይክ በእኛ ላይክ የሰው ልጅ ከገነት በፊትና የፕሬላፕሲሪያን ስቴት ኦፍ አዳም እና የፖስት ፎለን ያለው ይሄ ሁማኒቲ ይሄ ናቹራል ቼንጅ አለው ብለን አናምንም። ቢካዝ ከጁሊያኒዝም ሄረሲ አንፃር ማብራራት ስላለብን ማለት ነው። ምክንያቱም የጁሊየስ አንዱ ከቅዱስ ሳዊሮስ ጋር የነበረው ሙግት ምንድን ነበረ? የሰው ልጅ ከወደቀ በኋላ የባህሪ ለውጥን አምጥቷል። የባህሪ ለውጥ ማለት which is መብላት፣ መጠጣት ምናምን እንደዚህ ነገሮች ከውድቀቱ በኋላ ነው የመጡት ብሎ ስለሚያምን ማለት ነው። እኛ እነዚህን አንቀበልም። ኢቭን አዳምም በሞትም በህይወትም መካከሉ ነው እንደተፈጠረ ነው ምናምነው። ላይክ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ ላይ ቅዱስ አትናቴዎስ የመጽሐፈ ጥበብ ምዕራፍ 2 ከቁጥር 15 ጠቅሶ የሰው ልጅ ለኮራፕሽን አልተፈጠረም የሚለውን የመጽሐፈ ጥበብ ቃል ጠቅሶ ዲቨሎፕ እንዳደረገው ማለት ነው። ስለዚህ እኛ በዚህ መንገድ አንድ እንረዳለን። ናቹራል ሲን ወይም ኦሪጂናል ሲንን ከዚህ አንፃር አንድ እንተረጉመዋለን ከጁሊያኒዝም ሄረሲ ጋር እንዳይገናኝብን። ደን ደግሞ ከፔላጂያኒዝም ምንፍቅና አንፃር ደግሞ ካውንስል ኦፍ ኤፌሰስ ላይ የተደነገገ ስለሆነ ኦሪጂናል ሲን አሁን ካለንበት ጋር አይገናኝም ወይም ደግሞ እንትን አንልም ማለት ነው። በጥቅሉ ኦሪጂናል ሲን ዩኒቨርሳሊቲነት አለው ብለን እናምናለን። ቅዱስ ጎርጎርዮስ የታተቡ ሆምሊ ኦን ዘ ኦሪጂናል ሲን ላይ ያስቀመጠውን እንቀበላለን ማለት ነው። ደን ባህሪያዊ ነው። ደን ደግሞ እነዛ ኮንሲኩዌንሶቹን እንደ ኮንዲሽናል ላይተን ኦሪጂናል ሲን የኛ ኃጢያት ነው ማለት እንችላለን ማለት ነው። ቢካዝ ላይክ አዳም እኛ አዳም ማለት እኛ ነን ብለን ስለምናምን ማለት ነው። ዋነስ ስላለ በእኛ አንትሮፖሎጂ አስተምሮ ዋነስ ሁማኒቲ ዋነስ ነው። ስለዚህ የአዳም ኃጢያት እኛ እዛ ሄደን ባንሰራውም ወይም ደግሞ የጊልቱ ተጠያቂ ባንሆንም የአዳም ኃጢያት ግን ከኦንቶሎጂካሊ አንፃር የኛ ኃጢያት ሊባል ይችላል። ሶ ለዛም ነው ናቹራል ሲን ወይም የባህሪያዊ ኃጢያት የምንለው አዳማዊ በመሆናችን አንፃር የምንጋራው ስለሆነ ማለት ነው። ስለዚህ ወደ ድንግል ማርያምም ስናመጣው በአብዛኛው የኛ የሚዲቫል ሴንቸሪ አባቶችም ከዚህ እሷን እንትን ሲሏት አናይም ማለት ነው። አንዳንድ አባቶችም ደግሞ ላይክ እንደ ግሪጎሪ ኦፍ ናሬክ ያሉ አባቶች ደግሞ እንደ ቅዱስ ጎርጎርዮስ የናሬኩ ማዕከላዊ የሆነ እሳቤ ሲይዙ እናያለን። ምክንያቱም የአርመን ቸርች ላይ የጁሊያኒዝም ሄረሲ ትንሽ ኢንፍሉዌንስ ስለነበረው በአርመን ቴዎሎጂ ላይ ማለት ነው። ነገር ግን ግሪጎሪ ኦፍ ታቴቭን ብንመለከት ቅዱስ ሞሼ ባርኬፋ የሲሪያክ አባት ነው። እዚህ ጋር ያዙልኝ። ቅዱስ ጎርጎርዮስ የታቴቭ አርሜኒያ አባት ነው። ቅዱስ ያዕቆብ ዘስሩግን መጥቀስ እንችላለን። እነሱ ከዚህ እንትን እሷን ውጪ አላደረጓትም ማለት ነው። ግን ሐሳቡ ግን ይሄ ከናቹራል ሲን ነበረባት አልነበረባትም የሚል ውይይት ግን ስቲል የኢትዮጵያ ቤተክርስቲያንም ላይ እንደዚህ ሲደረጉ እናያለን። የኢትዮጵያ ቤተክርስቲያን ኮንቴምፖራሪ አባቶችም ውስጥ እንደ መላከ ብርሃን አድማሱ ጀንበር ያሉ አባቶች እንደነ ቅዱስ ጎርጎርዮስ የታቴቭ አይነት አመለካከትን ሲይዙ እናያለን። ከካቶሊክ ጋር የቀረብ ያለ አመለካከትም ያላቸው አባቶች አሉ ማለት ነው። ስለዚህ ሁለቱም ሐሳብ በኤርትራና በኢትዮጵያ ቤተክርስቲያን አለ። ነገር ግን ተሆል ብዙ ሚዛንን የሚደፋው ብዙ የኦሪየንታል ኦርቶዶክስ ትራዲሽንን ስንመለከት እመቤታችንን ቅድስት ድንግል ማርያም ከናቹራል ሲን በዛ ተርም እሷም አዳማዊት ናት በሚለው ሴንስ የዛ ኮንዲሽን እንትን ነች በሚለው እንትን ይላሉ። ግን ማንም ከአክቹዋል ሲን ወይም ደግሞ ግሪጎሪ ኦፍ ታቴቭ በእናንተ ትራዲሽን በዌስተርኑ ትራዲሽን ቀረብ ብሎ ኦርቶዶክሲን ያብራራባት ስለሆነ ቬኒያል ሲን እና ሞርታል ሲን የለባትም ብሎ ያምናል ማለት ነው። ስለዚህ እንደዚህ ብለን እንትን ማለት እንችላለን ማለት ነው። ከአይኮን ቬነሬሽንም አንፃር
አዶኒ ቅድም የተናገረው አለ ከሲሪያክ ቤተክርስቲያን አንጻር ደን እኛ የሰከንድ ካውንስል ኦፍ ኒያሲያን የኛ ጉባኤያችንም አይደለም ደን ደግሞ እንደዚህ ባይንድድም የተደረገ አይደለም። ያ ማለት ቬነሬሽን ኦፍ አይከን እኛ ቤተክርስቲያን ትራዲሽን ላይ የለም እያልኩኝ አይደለም። ነገር ግን ቢኖርም ስቲል ኮሚኒን የምናረጋት የሲሪያክ ቸርች አንድ እምነት የምንጋራት የአንጾኪያ ቤተክርስቲያን እንደዚህ አይነት እምነት ከኛ የተለየ አላት። ግን ስቲል we have the communion ማለት ነው። የአርመን ቸርችንም ብንመለከት አንዳንድ ሊተርጂካል ራይቷ ከኛ የተለየ ነው። we have still a communion ይሄ እንትኖች ምናምንኛል ኮሚኒን እንዳናረግ አይከለክሉንም ማለት ነው። ጀስት እኛ ዶግማችንን ነው ሁላችንም የኤፌሳይት ክርስቶሎጂ እንቀበላለን። 3 ጉባኤ ዓለም አቀፍ ጉባኤያት እንቀበላለን። ደግሞ ካኖኒካል የሆኑ ልዩነቶች ግን ሊኖሩን ይችላሉ ማለት ነው። እና ይሄን ነው የምለው። አይ ቲንክ ደቂቃ እንትን አልኩባችሁ ቀደምም ስላላስወራችሁኝ ያው ብጠቀምም አንዴ ልወጣው ነው። እሺ ሶ እንዴት አድርገው ደቂቃን መስን አሁን አስወርቼ አሁን ካሁን በኋላ እሺ አናኒመስ ሰጣለው አይ ቲንክ እንደዚህ በምላሽ ከመሄድ ቀጥዬ ሸልፌክስ ከማድረግ ያኔ በቃ እናንተ ጨርሳችሁ እነሱም ጨርሱትና አናኒመስ ያው ረጅም እንደሱ አልሰጥህም ግን ትንሽ መጥለው ነገር ካለ በለንና እሰጥሃለሁ ጁስ ትመጣለህ እነሱ ይጨርሱ ብዬ ነው ያው በዋንነት ጭቅጭቅ የተነሳው እኛ የሚመለከት ስለሆነ ይጨርሱ ብዬ ነው እንጂ መጨረሻ ላይ ትመጣለህ አንተ እሰጥሃለሁ ሰፋ ያልተ ሶ አኖኒመስ የሆነ ያልበለንና ከዛ በኋላ ደግሞ ነሸልፌክስ ይቀጥላል። እንዳታበዛ ግን እንደዚህ ድሮስ እሺ ፒስ አታስ አይ እኔ እንኳን የገባው ሲጀምር ሸልፌክስ እንዲሁ ሲያነሳ ስለነበር ብዬ ነው። እንግዲህ ቲክቶክ ላይ ያየውን ከሆነ ምን አላውቅም። እንግዲህ ግን ዋናው ፖይንቱ ምንድነው አይካን ጀነሬሽን ከዛ አንፃር አሳይተናል። ድምጽ ታፍኗል። እሺ አሁን ይሰማል? አናሪ እሺ ምንድነው ፖይንቱ ሸልፌክስ ካለው ተቃራኒ ነው ብዬ ነው። አሁን ሲሪያክ ኦርቶዶክስ ጋር ያለው አለ ግን በሌሎች ከሲሪያክ ውጭ ያለው እንደሚቀበል አይካን ጀነሬሽን አለ። እኔም ራሱ እቀበለዋለሁ ትምህርቱን። ስለዚህ ያን ያህል በቃ ስህተት ነው እንደ ካቶሊክ ብንሆን ኑሮ አይ ሲሪያክን አውግዘን መለየት ነበረብን በዶግማ ደረጃ ከያዝ ነው ማለት ነው። ወደ ኢማክሌት ኮንሴፕሽኑ ካየን እንዳልኳችሁ እሱም ሌላ ብዙ ዲቤት የሚያስነሳ ነገር አለው። ኢቭን ዲቤት ሁሉ አለ አሁንም ነው ኢቭን ቢመች ነው ራሱ የሚለው አሁን ቅድም የፖለቲካ ውስጥ ከተትከኝ እንጂ የማይሆን ችግር ውስጥ ከተትከኝ ግን እሱ ራሱ ዲቤት ስቲል አሁን አለው መች ነው ራሱ እንትን የሚለው ጋር ማለት ነው። እሱን ነገር ባላነሰው ደስ ይለኝ ነበረ ግን ምንድነው በእቺን ነገር ክላሪፋይ ላድርግ። ለማንኛውም አብዛኛውን የስድሮስም ስላለው ማለት ነው። ለምሳሌ ከእግዚአብሔር ከተለይታለች ሲባል ለምሳሌ ሙሴ ምንድነው ከእግዚአብሔር ከሱ ጋር ነበር ብሎታል። ከዛ ኢያሱን ከሙሴ ጋር እንደነበርኩኝ ካንተ ጋርም እሆናለሁ ይለዋል። በዚህ አይነት ሴንስ አለ። ይሄን እንኳን እሺ በቃ በኋላም ቢሆን ክላሪፋይ አደርጋለሁ ቴሌግራም ላይ ቢቀር ይሻላል ታይም ባልወስድ። ግን ፖይንቱ ምንድነው ለምሳሌ ወደ መጀመሪያው ስመለስ አሁን የሜሊሺያንን ስኪዝም ላንሳ። ለምሳሌ የግዴታ የሮሙ ፖፕ አለመኖሩ ማለት ነው። ይሄ አንቲዮክ ላይ የተነሳው ነገር አንቲዮክ ላይ ሜሊሺየስ የተባለ ጳጳስ ተነሳ። የዛኔ ሮም ሪኮግናይዝ አላደረገችው መሆን አልነበረበትም ብላ ነበር ያስቀመጠችው። የዛኔ ግን እሱን አንቲዮክ ሹማ ኮንስታንቲኖፕል ላይ ሁለተኛው ጉባኤ ላይ ሲነሳ ግን ያ ሜሊሺየስ ሪዛይድ አድርጓል። ይሄን ጉባኤ ይሄ ሰውዬ ይሄን ኦፊስ ሪኮግናይዝ ያላደረገችው ሮም ግን ኬልቄዶን ጋር ስትቀበለው እናያለን። ስለዚህ የግዴታ ሮም መቀበል አለባት የሚባለው ነገር ፉርሽ ነው ማለት ነው። እያንዳንዱ ነገር የግዴታ ሮም ካልተቀበለች ኢኮኖሚካል መጥራት ራሱ አይቻልም። ይሄን የት እንደመጣም አላውቅም። ይሄ ፕሪሳፖዚሽን የተነሱ ሲቀጥል ደግሞ ጉባኤዎች ራሱ ለምንድን ነበር የሚካሄዱት ካልን አብዛኛው ምንፍቅና ሲነሳ ነው እንጂ መጀመሪያውንም ራሱ እኮ በሎካል ሲኖድ እኮ ሊፈቱ የሚፈቱ ነገሮች ናቸው አብዛኛው። እሱ ካልሆነ ነው ራሱ ወደ ኢኮኖሚካል። ስለዚህ የግዴታ እያንዳንዷን ዶግማ ዲፋይን ለማድረግ ኢኮኖሚካል ጉባኤ መጥራት አለብን የሚባል ነገር ከየት ነው የመጣው ራሱ? ይሄ ካቶሊክ የግዴታ ስለጠራች የሆነ ነገር ሲነሳ ዲቤት ሲነሳ ስለጠራች የግዴታ ሌሎችም እንደዚህ ማድረግ አለባቸው የሚል ይሄ ፕሪሳፖዚሽን ነው። አይጠበቅብንም ራሱ እንደዛ ማለት ነው። ነገር ግን አሁን ድረስ ትልቅ ምንፍቅና ኢቭን እንደ ኦሪየንታል የሚያናጋ ካለ ማጠራበት ምክንያት ከየት ነው? ኢርሊ ቸርችም እንደዚህ አድርጋለችና ስለዛ ችግር የለም። ቀጥሉ።
መልካም ሸልፌክስ ማለት ስላስወጣሁት እኮ ነው ብዬ ነው። ጆሴው አዲስ ነው የመጣውና ዲቤት እናንተ ስለሆነ እናንተ አጠቃለሉ ለዛ ነው እኔ ማውቀድሜ እንትን እያልኩ ያለው እና ኦሪየንታሉ የሚመለከት ኢሹ ስለሆነ እንትን የተነሳው ስለኔ አልተነሳም ነው የራስን ኬዝ ለመደገፍ ነው። አይ አይደለም እነሱ መመለስ ያለባቸው እንተ ልጅ እነሱ መመለስ ያለባቸው ጉዳይ ነበረ። እሱ ላይ ነው ክላሪቲ እንዲሰጡ ነው የፈለኩት። እሺ እዚህ ላይ ተነስተን እያንዳንዱን በደረጃ ለማንሳት ሞክራለሁ ቶሎ ብዬ። አንደኛ ኦሪጂናል ሲንገር በተያያዘ ኦሪጂናል ሲንገር በተያያዘ እንደምናውቀው የአጉስቲኖስ is the champion of original sin በካርቴጅ በሚላተስ እና በኦራንጅ ካውንስል ላይ ዲል አድርጎ ማሸነፉን we all know እና እሱን ፖፕ ሴልስቲን እና ካውንስል ኦፍ ኤፌሰስ ቪንዲኬት አድርገውት ተቀብለውታል። ስለዚህ everybody who accepts Ephesus እና the condemnation of Pelagius on Ephesus have the duty of accepting original sin። ከዛ ውጭ ደግሞ ካየነው ፔላጂያኒዝም በፖፕ ዞሲሞስ ሲወገዝ ኢስት ኤንድ ዌስት ኢች ፓትሪያርኬት ኤንድ ሜትሮፖሊታን እንዲፈርሙ ተደርገዋል። ይሄ ነው የቤተክርስቲያናችን ትምህርት እንድትፈርሙ ተብሎ የታዘዘው ትእዛዝ ላይ ሁሉም ፈርሟል ማለት ነው። so this even shows like there was a higher hierarchy። ከዛ ሲቀጥል ካውንስል ኦፍ ኤፌሰስ የሚቀበል ራሱ ፔፓል አውቶሪቲን አለመቀበል አይችልም። እንዴት አይችልም? ፊሊፕ ዴሌጌት ይመጣና የሚናገረው ቃል ይሄ ነው። ጴጥሮስ የሐዋርያት ልዑልና አለቃ በተተኪዎቹ ላይ ይኖራልና ይፈርዳል። ይሄም አስቀድሞ በተደረገ ደብዳቤ ፖፑ ለሴልስቲን ማለት ነው ለቄርሎስ ስልጣን እንደሰጡት ቄርሎስም በሳቸው አፍና ስልጣን ይሄንን ያደርጋል ብሎ ይላል ማለት ነው። ሶ ይሄንን ዴሊጌሽን ፖፑ by the authority of my see ብለው ለቄርሎስ ከሰጡት ቄርሎስ ደግሞ ከዚህ ንግግር በኋላ the holy priest ፊሊፕ ዴሌጌት spoke ለሙሉ ካውንስሉ like to the whole synod council ብሎ ካለ ባጭሩ ግልጽ ነው። እና ደግሞ አውቶሪቲ ዴሊጌት ማድረግ የሚችል አካል ካለ there was a higher authority። ቄርሎስ ራሱ ለክንስቶሪዮስ ላይ ግርግር ሲፈጠር የጻፈው ደብዳቤ God himself ይሄንን እንድንጽፍ ያስገድደናል ነው ብሎ የሚለው። ከዛ በኋላ ደግሞ ፖፑ የመለሱለት ጽሑፍ ደግሞ ምንድነው ብሎ የሚለው I gave you the authority to do this in 10 days ነው ብሎ የሚሉት። ስለዚህ ግልጽ ነው there was a higher hierarchy። ከዛ ከኤፌሰስ ውጭ ብንመጣ like for this supremacy authority let us see Optatus the most prominent church father regarding papacy. He said like ሮም ልክ እንደ አድጅ ነች። አምስቱን መንበሮች አንድ እጅ ላይ አምስቱ ጣቶች እንደሚያዙ አድርጋ ይዛቸዋለች እና ለአንድነት ሲባል ከሁሉም በላይ የሆነች መንበር ነች ብሎ ይላል። this was said to any of the pentarchs ያልተባለ ነው። እሺ let us check ጀሮምን ብሎ ነው የሚለው ለፖፕ ደማስ የጻፈው ደብዳቤ ላይ አንድ ሃይፖስታሲስ ሶስት ሃይፖስታሲስ እያሉ በሚከራከሩበት ጊዜ right a decision even that changed the decision of Nicaea እና ሁሉም የመቀበል ባይንዲንግ ግዴታ አለበት ብሎ ነው የሚለው። this was said to no one ever in history in the church fathers and the bishops ማለት ነው። ከዛ ውጪ ሰማኪያን ኮንትሮቨርሲን ማየት እንችላለን። የዞሲሙስን ውሳኔ ማየት እንችላለን። ፖፕ ዞሲሙስ ለካርቴጅ የማይሆን ግርግር የጻፉት ደብዳቤ ላይ አጉስቲኖስ የጻፈውን ኮሜንታሪ ማየት እንችላለን። ፖፕ ዞሲሙስ wrote as worthily to write as the pontiff ነው ብለው ያለው። እንዴት ነው ደረጃቸውን ጠብቁ ብለው ስለጻፉ ማለት ነው ይሄንን ውሳኔ። ከዛ ውጭ ፖፕ ኢኖሰንት ከሚላተስ ስለተላከላቸው ደብዳቤ ጽፉትን መልስ ካዩ ከየትኛውም የዓለም ጥግ ይሁን የሚደረገው ውሳኔ ዩኒቨርሳል እንዲሆን ከሮማን ቢሾፕ ጋር መስማማት አለበት ነው ብለው ያሉት። ሌላኛው ቢሾፕ ፖፕ ደማሰስ said there was a council unexpected to be an ecumenical council። ከዛ በኋላ ለጌታቸውን እዛ ሲልኩ አልተቀበሏቸውም። ስለዚህ ከፖፑ ምንድነው with the Roman bishop against act ስለተደረገ by the nature valid and null ነው ብለው ያስቀመጡት ማለት ነው። ሌላኛው አትናሲየስ ሲወርድ የተላከው ቤት ነው ሮም ሄደው ሳርዲካ ካኖን ከሱ ውሳኔ ላይ ምንድነው ብሎ የሚለው ኢቭን በኢኩሜኒካል ካውንስል የተወሰነውን ፖፑ መቀየር እንደሚችሉ የሚያስረዱት ካኖን 4 and 3። እሺ የኒቂያ ጉባኤ 6 ላይ ሁሉም ፓትሪያርኮችና ፔንታርኪዎች the same authority እንዳላቸው ያወራል።
ፖፕ በናፌስት ምን ብለው ፈቱት? ዲቫይን ፕሮጌቲቭ ስለሆነና ከእግዚአብሔር የተሰጠው ስለሆነ ኒቂያ ለፖፑ ምንም ነገር ሊጨምር አይችልም ይላል። ሶ ይሄ ማለት ስህተት ከነበረና ሄረሲ ከነበረ በዚህ ሰዓት ኮሚኒየን ሲያደርጉት የነበሩት በሙሉ ከኛ ጋራ they are guilty of this heresies። ከዛ ውጭ ደግሞ ሚላተስ ሲኪዝም ተነስቷል። የሚሊሽያን ሲኪዝም እንደውም vindicates the papacy because one of the bishop wrote to the other of the bishop as we all are under Rome እርስ በርስ አንድ ላይ እንሆንና እናስተዳድር፣ ከዛ በኋላ ነገሩ በጊዜ ውስጥ ይስተካከላል ተባለ። እርስ በርስ ተደብዳቤ ተጻጽፈው ነበር። so a time that the Roman bishop didn't actively exercise his power didn't make him someone without the power. so logically this is ማስኬድ ማለት ነው። ከዛ ውጭ ግን ስለ አይከን ቬኔሬሽን ምናምን በተነሳ ጉዳይ ላይ ሲሪያን ቸርች አትጠቀምም like they are አይከን ሚኒማሊስት አሁን ናቸው፣ ግን like they are in communion with አይከን ተጠቃሚዎች like ለምሳሌ I went to the Coptic liturgy even on matins in the middle of liturgy they have got veneration and they hold it as long as they are in communion with someone who is አይከን maximalist they can't avoid it ማለት ነው። ከዛ ውጭ ደግሞ አይከንን ማምለክ ጣዖት ነው አልቀበልም እያለ did someone can exist in the Oriental Orthodox Church? I don't think so. If so, I wish to see it like a ቤተክርስቲያን ደረጃ ባለ ዶክሜንት ደግሞ ኢክሪስቲክ ሴሌብሬሽን ላይ ያንን ሲደረግ ያየሁት እንደ ኮፕቲክ ቸርች። ከዛ ደግሞ ቾይስ ኦፍ ቬኔሬሽን ምናምን ሚኒማሊስት ዩዜጅ ምናምን ከተፈለገ እኛም ቸርቾች ውስጥ አሉ ሚኒማሊስት ዩዜጅ ኦፍ አይከን ያላቸው፣ ግን that doesn't make them to say that it is idolatry or ደግሞ በጠቅላላ መጠቀም አይቻልም ማለት ነው። ሶ ስለ ኦሪጂናል ሲን ቅድም ከተባለው የረሳሁት ነገር ምንድነው? ኦሪጂናል ሲን we see it in two ways። አንደኛ ማኩላ፣ ሁለተኛው ፖይኒያ ወይም ደግሞ ዴቢታ ብለን እናያለን። ስለዚህ ስለ ድንግል ማርያም ስናወራኛ ማኩላ አልደረሰባትም ብለን የምንለው እንጂ ዴቢታ ወይም ፖይኒያ የለባትም ብለን አንልም። ክርስቶስ ራሱ ያ ባይኖር ኑሮ ሞታችንን ሞቶ ላይቀበል አይችልም ማለት ነው። ስለ ናይሲያቱ ከተነሳ ደግሞ ናይሲያቱ ቱ አይኮኖክላስትስ አይዶላትሪክ ነው ብሎ ለሚሉ ቤተክርስቲያን ውስጥ አያስፈልጉም ብሎ ለሚሉ የተሰጠ መልስ ነው። ሶ እንደዚህ ማድረግ ለቲም ቢያናቴማ ብሎ የሚለው ኤግዛክትሊ ቱ ዲሲፕሊን ኦፍ ዲስ አጌንስት የሆኑ ሰዎች ናቸው። ቱ ዶስ ሁ ሴይ ዘ ካቶሊክ ቸርች choose not to vener ልክ በማክሲማሊስት ወይ ማለት ነው። ከዛ በዩኒቨርሳል ማጅስትሪየም ጉዳይ ላይ የምለው ይሄንን ነው። ለምሳሌ ናይሲያ 1 the head was Josias of Cordoba who was the legate of the Pope. Constantinople to became a ecumenical council when the Pope accepts it. Actually Ephesus was delegated by the authority of the Holy Roman See. We have the letters of Celestine and Cyril of Alexandria. We can see it. Even the council itself said like by the authority of the Roman See ነው ብሎ የሚለው ይሄንን exactly from Philip delegate ከአንድ በላይ ከሶስት ጊዜ በላይ starting from session 3 of council of Ephesus ልናየው እንችላለን ማለት ነው። ከዛ ውጪ የቪክቶሪየስ ፖፕ ቪክቶሪየስ the way he tries to excommunicate all parishes under Asia Minor ከዛ በኋላ በኢራኒየስ ሲሸመገል እንዴት እንደተወው እናውቀዋለን። ሳማኪያን ኮንትሮቨርሲ we know it very well። ሌሎችም ማለት ነው። እና እነዚህ ሁሉ ካሉ and this was accepted in ecumenical council and everybody signs on the letter that gives a definitive teaching like Pope Zosimus ምናምን ከፈረመ አንድ ሰው and if this all thing is historically ከጊዜ ከመቆጠብ አንፃር I don't speak very patristic philology ላቅርብ ይችላል። ተሰነው ስቲክለር ግን የተወሰኑ ፖይንቶች ላይ ቶሎ ብዬ ልጨርስ። አንደኛ ምናልባት ወንድማችን ድረስ ያነሳው ነገር ላይ ምናልባት እኔና ጆ ተመሳሳይ የሆነው ፍሬምወርክ ይዘን ነበር ስንነሳ የነበረው ምንድነው ዶግማቲክ በሆነ መንገድ ዲፋይን መደረግ የሚችለው በኢኮኖሚካል ካውንስል ነው የሚል ስላነሳ ነው እንጂ ምናልባት አንተ የተለየ በሎካል ቤት ነው ደረጃ ዶግማቲክ ዲፊኒሽን የሚኖር ከሆነ ምናልባት ያንተን ሐሳብ ሚስ አንደርስታንድ አድርገን ሊሆን ይችላል። ግን ምናልባት ይዘን የነበረውኛ ዶግማቲክ በሆነ መንገድ ዲፋይን ሊደረግ የሚችለው በኢኮኖሚካል ካውንስል ነው እንጂ በሎካል ካውንስል አይደለም የሚል ስለነበረን ነው። እዛ ከሆነ ምናልባት ትምህርታችሁ ከሆነ ሚስ አንደርስታንድ አድርጌ ሊሆን ስለሚችል እሱ ላይ ያንተን ሐሳብ ወስዳለሁ ማለት ነው።
ሎካሊ መሰጠት ከተቻለ። በሁለተኛ ደረጃ ደግሞ ከጆ ጋር ስናወራቸው የነበራቸው ፖይንቶች አንዳንድ ፕሪሰፖዝ የሚደረጉት ትምህርቶች ዴፊኒሽኑ ላይ ለውጥ ሊያመጡ ይችላሉ። ለምሳሌ በኢስተርና በዌስተርን መካከል ኦሪጂናል ሲን ልዩነት ካመጣ ኢማኩሌት ኮንሰፕሽን ላይ በተወሰነ መልኩ ልዩነት ሊኖር ይችላል። ነገር ግን በኢማኩሌት ኮንሰፕሽን ላይ እርግጠኛ ሆነን የምንናገረው ነገር ግን ካቶሊክ ከሌሎቹ ከኦሪየንታል የሚሆን ከኢስተርን በተለየ መንገድ ማርያምን አስተምሮ የላትም ዲፋይን አድርጋለች ከማለት ውጪ። ሁለቱም አክቹዋል ሲን የለባትም ብሎ ያምናሉ። ሁለቱም ጸጋን የተሞላች ነው ብሎ ያምናሉ። የሆነ የተርም ልዩነት ካልሆነ በቀር እንጂ በኮንሰፕት ደረጃ ኦልሞስት ተመሳሳይ የሆነ አይነት አስተምሮ ነው ያላቸው። ኦሪጂናል ሲንም ላይ ደግሞ ሲያወሩ ወይም ደግሞ ምን ሲሉ ልዩነት የሰብስታንስ ልዩነት ሳይሆን የተወሰነው የተርሚኖሎጂ እና የአንዳንድ ነገሮች ካልሆኑ በቀር በሌና ጆ ጋር ደግሞ እንደዚህ አይነት ተመሳሳይ ከሆነ ጆ ካቶሊክ እንደዚህ ናት፣ ኦሪየንታል እንደዚህ ናት ብሎ ኦሪየንታልን የሚመርጥበት እንደ ፕሮቴስታንት አይኖርም ነገር ነበር የኔ ፖይንት ሳነሳ የነበረው። ስለዚህ የነሱ ተርሚኖሎጂ ራሱ ልዩነት ነው እንጂ በአስተሳሰብና በአስተምሮ ደረጃ ልዩነት አላቸው ብዬ አላምንም ያልኩት ለዚህ ነው። ሶስተኛ ደግሞ አይካን ቬኔሬሽን ምናልባት አኖኒም ሲያነሱ የነበረው የሲሪያ ቤተክርስቲያን ምናልባት ነው እንቀደም ላነሳ የነበረው ጆሲ አንስቷል። ዩሴጅ ላይ ሊለያዩ ይችላሉ። አጠቃቀም ላይ በጣም አጠቃቀሙ ላይ ሃይ የሆነ አጠቃቀም የሚኖራቸው ቤተክርስቲያናት አንድ ዶክትሪን ወይም ደግሞ አንድ ዶግማ የሚባለው ወይም ደግሞ ትውፊት ግዴታ በቸርች ዲፋይን መደረግ አለበት። የቸርች አካል እስከሆነ ድረስ የሊተርጂ አካል እስከሆነ ድረስ በቸርች ውስጥ ለዘመናት የነበረ አይነት ከሆነ ትውፊቱ አስተምሮ ነው። ስለዚህ አሁን አይካን ቬኔሬሽን ምናልባት በዛነት መንገድም ግዴታ ኢኩሜኒካሊ ዲፋይን አልተደረገም ብሎ ጆን የሚቀበል ከሆነ ምን አመጣለታለሁ? አይ የቸርች ላይፍ እስከሆነ ድረስ በቸርች ህይወት ውስጥ እስከመጣ ድረስ አስተምሮ ነው ብዬ ላነሳለት እችላለሁ። አስተምሮ አይደለም የሚል ዲፊኒሽን በኮንሰንሰስ ደረጃ የሚሆን ወይም ደግሞ እንና ጆ በምንስማማበት በኢኩሜኒካል ካውንስል በሚባል ደረጃ ዲፋይን ከተደረገ ብቻ ነው የኔ ሐሳብ በተወሰነ መልኩ ውድቅ ሊሆን የሚችለው ማለት ነው። ከዛ ውጪ ግን አይካን ቬኔሬሽንም ላይ ኢማኩሌት ኮንሰፕሽንም ላይ ልዩነት የሚፈጥር በሰብስታንስ ደረጃ ተርሚኖሎጂ ይቀበላለሁ። እነሱም ጋር ደግሞ የተለየ አይነት ተርሚኖሎጂ ስላለ ማለት ነው የዌስተርንና የኢስተርን ነው። ከዛ ውጪ ግን በሰብስታንስ ደረጃ ልዩነት እስከሌለ ድረስ ካቶሊክን አንድ ፕሮቴስታንት ሊሆን የማይችልበት ምክንያት ከዚህ አንጻር ነው ብሎ ኮንሰፕቱን ማግኒፋይ ካረገ ሌላ ችግር ይፈጠራል ማለት ነው። ምክንያቱም አንድ እስከሆኑ ድረስ አንድ ሆኖ አንድነቱን ደግሞ በዚህ ምክንያት ነው ብሎ ማግነን ሌላ ነገር ይሆናል ማለት። ስለዚህ እነዚህ ፖይንቶች ላይ ሐሳብ ከሰጠው ይበቃኛል። ያ እሺ፣ አንዳንድ መጥራት ያለባቸው ነገሮች አጥርተናል። ጥሩ ነው። እስቲ ደግሞ እያየን እንሄዳለን፣ እያረጋግጥን እንሄዳለን። በተረፈ ግን ምናልባት ቅድም የጀመርነውን ነገር ጨዋታ ነገር ነበር። በእርግጥ ምንም ቁም ነገር አልጀመርንም ነበር። መሀል ላይ የቁም ነገር ተነስቶ ወደዚህ ይገባል። ግን ምናልባት የመጨረሻ የምትሉት ነገር ካለ ይገባኛል። ግን እንደ አንድ ሉትራን ደግሞ ቴዎሎጂካሊ ስናየው ስፔሻሊ እኛ ሉትራኖች ኦገስቲኒያን ስለሆነን በጣም ሃይ ኦገስቲኒያን ነን። ኢቨን ዩካሪስታችንን ካያችሁ ሃይ ክሪስቶሎጂ አለበት። ስለዚህ በጣም ኒዮ ቻልሴዶኒካ የምንባለው በጣም ቄልቄዶ በጣም ሲበዛ ዌስተርን ነን ከሚባለው በላይ እና የሆነ እንደዚህ የሚባል ነገር አለ ላይክ ሉተራኖችን ከሮም ማውጣት ትችላላችሁ፣ ግን ሮምን ከሉተር ውስጥ ማውጣት ትችላላችሁ የሚባል ነገር አለ። ኢትስ ላይክ እንትኖች ይቀርቡናል ያ ቴዎሎጂካሊ ማለት ነው። ገና አንድ ኢትዮጵያ ውስጥ እንዳለ የመካኒቱ እንትን ደግሞ ያ ኦሪየንታዶች ይቀርቡናል። ለብዙ ዘመናት ክርስትና እነዚህ ሀገር ውስጥ አስጠበቀ ስለሆነ እና ታሪክንም እንዳነበበ ሰው
በከላውዲዮስ ዘመን ስፔሻሊ መጥተው ነበር። ሮማን ካቶሊኮች መጥተው ነበር። እንደው በጣም ህዝቡ ተስፋ የቆረጠበት ሰዓት ከላውዲዮስ እምነቴን አልቀይርም ብሎ እንዴት እንደቀጠለ፣ ከዛ በኋላ በሱሰኒዮስ ጊዜ ደግሞ በተቃራኒው ህዝቡ እንዴት እምነቱን እንዳስጠበቀ ንጉሱ እንኳን አሳልፈው በሰጠ ሰዓት እንዴት እምነቱን እንዳስጠበቀ እና ሞር ተመልሰን ካየን በደንብ ወደኋላ ደግሞ ከተመለስን ወደ እስከ ጉዲት ድረስ መሄድ እንችላለን። ከዛም በፊት የነበረው እና ታሪካችን ነው። ላይክ እንደ አንድ ኢትዮጵያዊ ተዋህዶን መካድ ማንችልበት ደረጃ ላይ ያለ ነው። የቀን ቀን ውሏችን ላይ ለራሱ ተዋህዶ አለች አይደል እንዴ? ላይክ ልጆችን ስንጫወት የማርያም መንገድ ይባላል፣ ምን ይባላል አላ እያንዳንዷ ነገር ኢቭን ጥቁር ሽፍታ ሲኖር ማርያም የሳመችበት ይባላል። ብዙ ነገሮች አሉ። እያንዳንዱ ህይወታችን ውስጥ የተቀላቀለ ነገር ነው። እንደ አንድ ኢትዮጵያዊ ካልቸራችን ጭምር ማለት ነው የተቀላቀለ ነገር ስለሆነ መውጣት